መንፈስ ቅዱስን ተቀብሎ መንፈሳዊ ፍሬ ያፈራል። ኦኬ ቅዱስ የሆነው ንጹህ የሆነው ኦኬ መንፈስ ቅዱስን ተቀብሎ አንድ ሰው በእግዚአብሔር የተወደደ መልካም ፍሬ ምን ይላል ማለት ነው ያፈራል። ግን አንድ ሰው መንፈስ ቅዱስን የሚቀበለው በኢየሱስ ክርስቶስ ሲያምን ነው። እስቲ ዮሐንስ ወንጌል ምዕራፍ 14ን ክፈችልኝ። ጌታችንም በወንጌል ምን ብሎ አስተምሮናል? ስለ ጰራቅሊጦስ ስለ መንፈስ ቅዱስ ምን ብሎ አስተምሮናል? ዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 16 ጀምረን እናያለን። ከቁጥር 16 ጀምረን እናያለን። ያው ብትወዱኝ ትእዛዛቴን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ከፍ በይ ቁጥር 17 ላይ እርሱም ማለት 17 ጎበዝ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቃላችሁ። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም እያየኝ ትንሽ ቀረባል። እናንተ ግን ከዚህ በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተም ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው ከፍ አድርጉ፣ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። እንግዲህ ማንን ትቀበላላችሁ አለ? መንፈስ ቅዱስን ትቀበላላችሁ። ማን? አጽናኝ የተባለው መንፈስ ቅዱስን ይመጣል፣ ያጽናናችኋል። ኦኬ በአላውያን ነገስታት አይታችሁ ከሆነ ቅዱሳን አባቶቻችን ቅዱሳን እናቶቻችን አላውያን ነገስታት እጅ ሲጭኑባቸው የሚጽናኑት በማን ነው? በመንፈስ ቅዱስ። መንፈስ ቅዱስ ያጽናናቸዋል። መንፈስ ቅዱስ ያበረታቸዋል። መንፈስ ቅዱስ ፍሬ እንዲያፈሩ ይራዳቸዋል፣ ያግዛቸዋል። ኦኬ ያንን ነው ከዚህ በኋላ እንደ በረድ የጠራ የህይወት ውሃ የሚፈስበት ወንዝ አሳየኝ አለ። ልጅነት የሚሰጥበትን ግብር ገለጸልኝ። ኦኬ ከእግዚአብሔር ከመንበሩ እግር ይወጣል አለ። ከጌትነቱ ይሰጣል። እግዚአብሔር አምላክ መንፈስ ቅዱስን ይልካል። መንፈስ ቅዱስን ላመኑት በክርስቶስ ኢየሱስ ያመኑት ነው። እዚህ ጋር ፈሳይዝ አድርገን ልናውቅና ልንረዳ የሚያስፈልገው ግዴታ ሰው ማወቅ ያለበት መንፈስ ቅዱስ ሲመጣ ስለማን ነው የሚመሰክረው? ስለ ኢየሱስ ክርስቶስ ነው የሚመሰክረው። መንፈስ ቅዱስን ገንዘብ ያደረገ ሰው፣ መንፈስ ቅዱስ ያደረበት ሰው ስለማን ይናገራል ማለት ነው? ስለ ኢየሱስ ክርስቶስ ይናገራል፣ ይመሰክራል ማለት ነው። እና ለዛ ነው ከበጉም ስልጣን ይሰጣል። አንድም በጉ ስልጣን ከእግዚአብሔር ከጌትነቱ ይሰጣል ብሎ አበው በትርጓሜያችን ላይ ያስቀምጣሉ። እና መንፈስ ቅዱስን ገንዘብ እናደርጋለን። ሰው መንፈስ ቅዱስን ገንዘብ ሲያደርግ መለያው ምንድን ነው? የሚያፈራው ፍሬ አለ። በእግዚአብሔር የተወደደ ቅዱስ የሆነ የሚያፈራው ፍሬ አለ። ያንን ደግሞ ሐዋርያው ቅዱስ ጳውሎስ በተለይ ከዚህ በፊትም ደጋግሜ ነግሬያቸዋለሁ፣ በገላትያ መልእክቱ ምዕራፍ 5 ቁጥር 19 ጀምሮ አስቀምጦልናል። የስጋ ስራና የመንፈስ ፍሬ እያለ የመንፈስ የሚለው እዚህ ክፍል ላይ ገላትያ አውዱን ጠብቀን ስንመለከት መንፈስ ቅዱስን ነው። የመንፈስ ቅዱስ ፍሬ አንድ ሰው መንፈስ ቅዱስን የተቀበለ ሰው የሚያፈራው ፍሬ አለ። ያ ፍሬ ምንድን ነው የሚለውን እናያለን። ገላትያ ምዕራፍ 5ን ክፈችልኝ። ከዛ በፊት ግን እዚሁ ክፍል ላይ አንዴ 26 ቁጥር 26 ላይ ነው። እዚሁ ክፍል ላይ ቁጥር 26 ላይ ይህንንም ብትጽፉት ደስ ይለኛል። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 እሺ 26 ኦኬ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነ አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ መንፈስ ቅዱስ ቅድም እንዳለው ይመጣል፣ ያጽናናል፣ ያበረታል። ኦኬ ባላውያን ነገስታት ላይ ሐዋርያት እንዲያ አሁን ለምሳሌ እስጢፋኖስን ተመልከቱ። እስጢፋኖስ በክፉ አይሁዳውያን ፊት ቆሞ እንዲያ ስለ ክርስቶስ ይመሰክር ዘንድ ያበረታው ማን ነው? መንፈስ ቅዱስ ነው። ኦኬ ለዚህ ነው አብ በስሜ የሚልከው ግን መንፈስ ቅዱስ የሆነ አጽናኝ እርሱ ሁሉን ይላችኋል፣ ያስተምራችኋል። ስለዚህ ሁሉን
እንዲበረቱ እንዲጸኑ የሚያደርግ መንፈስ ቅዱስ ነው። ለዚህ ነው በአደባባይ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣው እንደ ብርሌ የሚያንጸባርቀው የህይወት ውሃ ወንዝ አሳየኝ ብሎ የገለጠው እና ይሄ ህይወትን የሚሰጠው እረፍትን የሚሰጠው የሚያጽናናው ከእግዚአብሔር ዘንድ የተሰጠው መንፈስ ቅዱስ ብለው ይተረጉሙታል። ኦኬ ኢትዮጵያውያን ሊቃውንት ይህን ሲያስረዱ ቀጥታ ከዚህም በኋላ እንደ በረድ የጠራ የህይወት ውሃ የሚፈስበት ወንዝ አሳየኝ አለ። ልጅነት የሚሰጥበትን ግብር ገለጠልኝ። ሰው በእግዚአብሔር ወልድ አምኖ በኢየሱስ ክርስቶስ አምኖ ጸጋ መንፈስ ቅዱስን ይቀበላል። በአብ በወልድ በመንፈስ ቅዱስም አምኖ ተጠምቆ ወደ ቤተክርስቲያን ይጨመራል። የእግዚአብሔር ልጅነትን ገንዘብ ያደርጋል። እሺ አንዴ መንፈስ ቅዱስ ያደረበትን ሰው በምን እንለየዋለን? የእግዚአብሔር የቅዱሱ መንፈስ ማደሪያ የሆነን ሰው በምን እንለየዋለን የሚለውን እንመልከት። አንዴ ገላትያ ምዕራፍ 5 ላይ እንሄዳለን። ገላትያ ምዕራፍ 5 ላይ ነው። እዚህ ሰው መንፈስ ቅዱስን ገንዘብ ሲያደርግ አይራብም። መንፈስ ቅዱስን ሰው ገንዘብ ሲያደርግ አይጠማም። ኦኬ ውበቱ ሁሉ ነገሩ መንፈስ ቅዱስ ነው የሚሆነው ማለት ነው። እሺ ቁጥር 19 ላይ ነው። መንፈስ ቅዱስ የተቀበሉ መንፈስ ቅዱስን ገንዘብ ያደረጉ ምን አይነት ፍሬ ያፈሩ ቢሎን እናያለን። እንግዲህ ከቁጥር 17 ችግር የለም። እሺ ይሁን 19 ይሁን ችግር የለውም። እሺ ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና ኦኬ እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም ማለት ቅዱስ ጳውሎስ ነው የሚናገረው። የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋም ስራ የተገለጠ ነው። ኦኬ የስጋም ስራ የተገለጠ ነው። እርሱም ዝሙት፣ ርኩሰት ከፍ እያልሽ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም። ኦኬ ሲጀምር ከእግዚአብሔር መንግስት እንዲህ አይነት ነገር አይወጣም። ሎቱ ስባት እንደዚህ አይነት የህይወት ይሄ አሁን የተዘረዘሩት ነገሮች የስጋ ስራ ተብሎ የተገለጡት ከእግዚአብሔር መንግስት የሚሰጡ አይደሉም። ኦኬ የሌላ መንግስት መገለጫዎች ናቸው። ከክፉ የሚሰጡ ምድራዊ ከሆኑ ኦኬ ከሐሳዊው መሲህ ከሐሳዊው ነቢይ ከሐሳዊው ከዲያብሎስ የሚሰጡ ነገሮች ናቸው እነዚህ። ቅዱስ መንፈስ ያደረበት ሰው እንዲህ አይነትን ነገር መንፈሳዊ ፍሬን አያፈራም። ኦኬ አሁን የመንፈስ ሲል ቅዱስ ጳውሎስ በገላትያ መልእክቱ ላይ አውዱን ጠብቀን ስንመለከት መንፈስ የሚለው መንፈስ ቅዱስ ነው። በነገራችን ላይ ኦርቶዶክሳውያን ክርስቲያኖች መንፈስ ቅዱስ የህይወት ውሃ ስንል ሁሉ ነገራችን ነው። በቃ ልክ ቤተክርስቲያን መሪዋ መንፈስ ቅዱስ ነው። እናየዋለን። እሱ ነው ቤተክርስቲያንን እንዴት ነው መንፈስ ቅዱስ የሚመራው የሚለው። የቤተክርስቲያን መሪ አለ። መሪዋ ማን ነው? መንፈስ ቅዱስ ነው። በአንጾኪያ ቤተክርስቲያን ሐዋርያት ሥራ ምዕራፍ 13 ላይ እሱን በሰፊው እንመለከታለን። ተመልከቱ። አሁን የመንፈስ ቅዱስ ፍሬዎች ሲል መንፈስ ቅዱስን ገንዘብ ያደረጉ ሰዎች የሚያፈሩት ፍሬ ህይወትን ይሰጣቸዋል መንፈስ ቅዱስ። ለምሳሌ እንመልከት። የመንፈስ ፍሬ ግን አለ ፍቅር። ሰው ፍቅርን ገንዘብ ሲያደርግ የእግዚአብሔርን መንግስት ይወርሳል። በፍቅር ሲመላለስ ማንን መስሎ ነው የሚመላለሰው? ክርስቶስ ኢየሱስን መስሎ ነው የሚመላለሰው። ኦኬ ስለዚህ ፍቅርን ገንዘብ ያደረገ ሰው የእግዚአብሔርን መንግስት ገንዘብ ያደረገ ሰው ነው። አይጠማም፣ አይራብም። ለምን? መንፈስ ቅዱስ ከእርሱ ጋር ነውና በጸጋ አድሮበት ይኖራልና። ስለዚህ የመንፈስ ፍሬ ግን ፍቅር አለ፣ ደስታ አለ፣ ሰላም አለ፣ ትዕግስት አለ፣ ቸርነት አለ፣ በጎነት አለ፣ እምነት አለ፣ የውሃት አለ፣ ራስን መግዛት። እነዚህ ነገሮች ከማን ነው የሚሰጡት? ከመንፈስ ቅዱስ ነው የሚሰጡት። እነዚህ ነገሮች ከእግዚአብሔር መንግስት የሚሰጡ ናቸው። እየሰማችሁ ነው አይደለ? የመንፈስ ቅዱስ ፍሬዎች የምንላቸው ለዛ ነው፣ ከእግዚአብሔር የሚሰጡ ስለሆኑ። ከእግዚአብሔር እስቲ ልጠይቃችሁ፣ እናንተ እየመለሳችሁ በደንብ እየተማረን እንሂድ። እሺ ምንም የሚያስቸኩለን ነገር የለም። በደንብ ስሙኝ። ለምሳሌ ፍቅር ከማን ነው የሚሰጠው? ከዲያብሎስ ነው ወይስ ከእግዚአብሔር ነው የሚሰጠው? ሲመልሱልኝ። አንድ ሰው በፍቅር ሲመላለስ ያንን ኬት ነው የሚያገኘው? መልሱልኝ። ኬት ነው የሚያገኘው?
እግዚአብሔር አሁን እናንተ እንድትረዱ ነው። እናንተ ልትረዱት በምትችሉት መልኩ ነው ላቀርብላችሁ የምፈልገው። ኦኬ፣ ምንም ነገር ላቀርብባችሁ አልፈልግም። እናንተ እንድትረዱ ነው የኔ ዓላማ። የእግዚአብሔር ቃል በደንብ እንድትረዱ እፈልጋለሁ። ፍቅር ከእግዚአብሔር ዘንድ ነው የሚሰጠው። አያችኋል? ከመንፈስ ቅዱስ ነው የሚሰጠው። አያችኋል? ከእግዚአብሔር መንግስት ነው የሚሰጠው። ኦኬ፣ እንቀጥል። እሺ፣ ሌላስ? ደስታ ከየት ነው የሚሰጠው? ደስታ ምድራዊው ደስታና ከእግዚአብሔር የሚሰጠው ደስታ አንድ ነው እንዴ? ምድራዊው ደስታ እኮ ምትሃታዊ ደስታ ነው። በነገራችን ምን ማለት ነው? ሐሰተኛ ደስታ እንለዋለን በቤተክርስቲያን። ለምን? ሰዎች ፍጹም የሆነ ደስታ ምድር አትሰጥም። ትሰጣለች እንዴ? እኔ ሳላቅ መስጠት ትጀመረች እንዴ? ዓለም ፍጹም የሆነ ደስታን ትሰጣለች? አትሰጥም። የለም፣ ጊዜያዊ የሆነ ነገር ነው። የእግዚአብሔር ደስታ ግን፣ የእግዚአብሔር ቸርነት ግን ምንድን ነው? ዘላለማዊ ነው፣ ፍጹም ነው፣ ዘላቂ የሆነ ደስታ ነው። ማስመሰል ትችላለች ዓለም። ሰዎች ለደቂቃ የሚመስል ደስታን የሚመስል ያልሆነ ግን የሚመስል ነገር ሊያገኝ ይችላሉ። ፍጹም የሆነን ደስታ ግን ከእግዚአብሔር ነው የምናገኝ። ለዚህ ነው ወደ ቤተክርስቲያን ቅረቡ የምትለው። ሰው ወደ ቤተክርስቲያን ሲቀርብ ደስታን ገንዘብ ያደርጋል። ሰው ወደ ቤተክርስቲያን ሲቀርብ ፍቅርን ገንዘብ ያደርጋል። ሰው ወደ ቤተክርስቲያን ሲቀርብ ትዕግስትን ገንዘብ ያደርጋል። ሰው ወደ ቤተክርስቲያን ሲቀርብ መንፈስ ቅዱስ ያደረበት ሰው ትዕግስተኛ ሰው፣ መንፈስ ቅዱስ ያደረበት ሰው ቸርነትን የሚያደርግ ሰው ነው። የሚማረው ከመንፈስ ቅዱስ ነውና፣ የሚማረው ከእግዚአብሔር ነውና። ስለዚህ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት፣ እነዚህ ነገሮች የሚሰጡት ከመንፈስ ቅዱስ ነው። ጎበዝ ሰው ክርስቶስ ኢየሱስን አምኖ እንዴ ልጅ አባ አባ ብሎ የሚጠራውን ያንን አንደበት ገንዘብ ያደርጋል። መንፈስ ቅዱስ ያድርበታል። የእግዚአብሔር የጸጋ የባህሪ አይደለም፣ የጸጋ ልጅነት ገንዘብ ያደርጋል። ሰው የጸጋ ልጅነትን ገንዘብ ሲያደርግ የሚያፈራው ፍሬ እነዚህ ነው። እነዚህን ፍሬዎች ከእግዚአብሔር ዘንድ የሚሰጡ መንፈሳዊ ፍሬዎችን ገንዘብ ያደርጋል። በኢየሱስ ክርስቶስ ትምህርት ግን የማይመላለስ ይህንን አስረግጠን ነው የምንናገረው። በክርስቶስ ኢየሱስ የማያምን መንፈስ ቅዱስ በእርሱ አያድርም። ይህን ወቁ። አምላክ የለውም ብሎ ነው መጽሐፍ የዘጋው። እስቲ አንዴ ኤማውሲ ሁለተኛ የዮሐንስ መልእክት ክፈችል። ሁለተኛ የዮሐንስ መልእክት ቁጥር 7 ላይ ነው የለኝ። ይኸው እንግዲህ ይህን ማን ነው የሚናገረው? በአንድምታ ትርጓሜያችን መሰረት ቅዱስ ዮሐንስና ፕሮክሮስ ናቸው። ኦኬ፣ ቅዱስ ዮሐንስና ፕሮክሮስ በማን ቤት ተገኝተዋል? በማን ቤት ተገኝተዋል? ለምሱልኝ፣ በማን ቤት ተገኝተዋል? ዛሬም መቼም ሁለተኛ ዮሐንስ ስለማን ነው የሚናገረው? ኤኒዌይስ በሮምና ቤት ተገኝተዋል አይደለ? በነገራችን ላይ ቅዱስ ዮሐንስና ፕሮክሮስ ሄደው አስተምረው ከዛ መልእክት ቅዱስ ዮሐንስ እየጻፈላት ነው ለሮምና። እመቤት ብሎ የሚጠራት እሷን ነው። ኦኬ፣ ስለዚህ ምን እያለ ይመክራታል? በደንብ አድርጋችሁ ስሙኝ። ምን እያለ ይመክራታል? ብዙ አሳቶች ወደ ዓለም ገብተዋልና እነርሱም ስሙ እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ እንደመጣ ምን ማለት ነው? ፍጹም አምላክ ፍጹም ሰው መሆኑን የሚክዱ። ኦኬ፣ በነገራችን ላይ ቤተክርስቲያናችን እወቋት፣ ኦርቶዶክሳውያን ክርስቲያኖች ነገረ ክርስቶስ ላይ ክሪስቶሎጂን ስታስተምር ኢየሱስ ክርስቶስ አምላክ ነው ትላለች፣ ግን ሰውም ፍጹም ሰው ነው ትላለች። ይህን ኮንሴፕት አንዳንድ ሰው የሆነ ግማሽ አድርጎ ከፍሎ ይመለከታል። ይሄ ስህተት ነው። ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። እንግዲህ ከእናታችን ከቅድስት ድንግል ማርያም ስጋ አነስቷል። ይህንን ማወቅና መረዳት ያስፈልጋል። ከዚህ ውጭ የሆነው የአጋንንት ትምህርት ነው። መስሎ አልመጣም። ሰው መስሎ መጥቷል የሚሉ አሉ። ኦኬ፣ ከሰማይ ስጋ ይዞ መጥቷል የሚሉ አሉ። ይሄ ስህተት ነው። የእናታችን የቅድስት ድንግል ማርያም ከስጋዋ ስጋ ነስቷል። ኦኬ፣ ስለዚህ ምን አለ? ብዙ ሀሳቦች ወደ ዓለም ገብተዋል እና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ አሳቹና
የክርስቶስ ተቃዋሚ ነው። አንቲክራይስት ወይም የክርስቶስ ተቃዋሚ ነው እያላት ነው። ማን ነው የሚጽፈው? ቅዱስ ዮሐንስ። ለማን ነው የሚጽፈው? ለሮምና ነው የሚጽፈው። ኦኬ፣ ለሮምና ነው ይሄንን መልእክት የሚልክላት። አሁን ይሄን ካለ በኋላ ስሙ ሙሉ ደሞዝ ቁጥር 8 ላይ ነው ይልኝ። ኤማውስ ፕሊዝ በደንብ አድርጋችሁ ስሙ። ኦርቶዶክሳውያን እወዳችኋለሁ። ስሙ ፕሊዝ። ሙሉ ደሞዝ፣ አዎ በቃ ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ አላት። አሁን ምን ማለት ነው? ምን ማለት ነው? በትንሣኤ ዘጉባኤ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ የእግዚአብሔር መንግስት ወረሱ የሚለውን የሚያጽናናውን ቃል ሮምና እንድትሰማ ቅዱስ ዮሐንስ ይላታል። ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። በክርስቶስ ኢየሱስ አምናችሁ እምነታችሁን ጠብቁ። ዕለት ዕለት መዳናችሁን ምን በሉ ፈጽሙ። ቅዱስ ጳውሎስ እንደነገር ነው። ምክንያቱም አንዳንድ ሰው አምኖ በኋላ ላይ ደግሞ በስህተት ትምህርት በምንፍቅና ትምህርት ካመነበት የእውነተኛ ትምህርት ይወሰዳልና፣ ስለዚህ ሙሉ እምነቱን ሙሉ ደሞዝም በክርስቶስ ኢየሱስ አመንን፣ ጸጋ እግዚአብሔርን ጸጋ ልጅነትን ተቀበልን፣ ከዛ የመንግስቱ ወራሾች ደግሞ እንሆናለን። በነገራችን ላይ እኔ ሰዎች ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን ሲወቅሱ እኔ በጣም ነው የሚገርመኝ። በተለይ በነገረ ድህነት ዙሪያ ምንም አይወጣላት ቅድስት የሆነች ኦርቶዶክሳዊት ቤተክርስቲያን። ለዚህ ነው ስሙ ይኸው መጽሐፍ ቅዱስ ነው የሚለው፣ ዲያቆን ዘማኑኤል አይደለም የሚለው፣ ቅዱስ ዮሐንስ ነው የሚናገረው። ምንድን ነው ቤተክርስቲያን የምትለው? በቀራንዮ ላይ በተሰራው የቤዛነት ስራ ድነናል ትላለች አይደለ? ደግሞ ዕለት ዕለት በትንሣኤ ልቦና መመላለስ አለብን፣ ሚስጥራትን መፈጸም አለብን፣ ዕለት ዕለት ንስሐ መግባት አለብን፣ ስጋ ወደሙን መቀበል አለብን። ስለዚህ እንድናለን ትላለች። ከዛ ትንሣኤ ዘጉባኤን ታስብና ደግሞ በትንሣኤ ዘጉባኤ ጊዜ እግዚአብሔር አምላክ ፈራጅ የሆነው ኢየሱስ ክርስቶስ ይፈርድብኛል ትላለች። እንዴ ቤተክርስቲያን አትልም። ቅዱሳን ምንድን ነው የሚሉት? ይፈርድልናል ብለው ይጠብቃሉ። እንድናለን የምትለው ያንን ነው። ይፈርድልኛል፣ አላውያን ነገስታት እጅ ጭነውብኛል፣ እርሱ ይፈርድልኛል። እምነቴን ጠብቄያለሁ፣ እርሱ ይፈርድልኛል። ኦኬ፣ ነጩን ልብስ ለብሼ የዘንባባ ዝንጣፊ ይዤ በበጉ ፊት አዲሱን ቅኔ እቀኛለሁ ስትል ይፈርድልኛል ስትል ደግሞ ምን እንድናለን ደግሞ ትላለች። ደሞዝ የምንቀበለው ደሞዝ አለ። ስለዚህ ቅዱስ ጳውሎስ ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጥፉ ለራሳችሁ ተጠንቀቁ። ለምንድን ነው እንደዚህ የሚላት? ሮምና ቤትሽን እየከፈትሽ ሐሰተኞችን ሰላም አትበያቸው። ሰላም ማለት ከክፉ ግብራቸው ጋር መሳተፍ ማለት ነው። ከእግዚአብሔር ዘንድ የተላኩ መስለው እኛ ካስተማርንሽ፣ ሐዋርያት ካስተማሯት ትምህርት ውጭ ሌላ ገንዘብ እንዳታረግ ያስጠነቅቃታል። እሺ አሁን ተመልከቱ ቁጥር 9 ላይ ለሚወጣ፣ አሁን ዋናው የትምህርታችን ሀሳቡን ገንዘብ እንድታደርጉልኝ ለሚወጣ ሁሉ በክርስቶስ ትምህርት ከፍ አድርጊው። ለሚወጣ ማለት ከእግዚአብሔር ሀሳብ ለሚወጣ፣ ከቤተ ክርስቲያን ለሚወጣ፣ በስህተት ትምህርት ምንፍቅናን ገንዘብ ለሚያደርግ ለሚወጣ ሁሉ፣ በክርስቶስም ትምህርት ለማይኖር ለሚሰማ አይደለም። እየሰማን ነው የክርስቶስ ትምህርት አይደል? ዲያቆን ዘማኑኤል ይናገራል። ዮርዲ ትሰማለች፣ መስዬ ትሰማለች፣ ማርሸት ትሰማለች፣ ትዕግስት ትሰማለች፣ ጥበብ ትሰማለች፣ ዲያቆን ክርስቶፎሮስ ይሰማል፣ ኤማሁስ የሐምብል ትሰማለች፣ እኔም ሰማለሁ። መስማት ነው ያለው ነው ለሚሰማ አይደለም። ስሙ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር። አያችሁ፣ መኖር የክርስቶስን ትምህርት መስማት ብቻ አይደለም፣ መኖር ያስፈልጋል። በወንጌል እውነት መኖር ያስፈልጋል፣ መመላለስ ያስፈልጋል። ስለዚህ ለማይኖር ሰው አምላክ የለውም። በቃ ምን እናድርግ እንግዲህ? በክርስቶስ ትምህርት ለሚኖር አብና ወልድ አሉት ይላል። አምላክ የለው ሰው በክርስቶስ ኢየሱስ የማያምን አምላክ የለው። እንዴ ዲያቆን ዘማኑኤል እና ሙስሊሞች ስላላመኑ በክርስቶስ አምላክ የላቸውም ነው? የላቸው። ምን እናድርግ? እውነቱን ነው የምንነጋገረው። ምንም እንዲያምኑ እንፈልጋለን። ወደ አማናዊው አምላክ ወደ ክርስቶስ እንዲመጡ። እርሱ ፍቅር ነው። እሱ ህይወትን የሚሰጠው እርሱ ነው። ኦኬ፣ ከእግዚአብሔር ዘንድ የተሰጠን ቤዛ ይሆን ዘንድ ለዓለም ማለት ነው።
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷል የተባለው ስለ ኢየሱስ ክርስቶስ ነው። ሰው ኢየሱስ ክርስቶስ ከሌለው አምላክ የለው። ምንም በምድር ላይ በቃ ምንም የተጨበጨበለት ሰው ሊሆን ይችላል። በክርስቶስ ኢየሱስ የማያምን አሁን የመጽሐፍ ቅዱሱን እውነት ነው እየነገርኳችሁ ያለ አምላክ የለውም ብሎ ቅዱስ ዮሐንስ ዘግቶታል። ስለዚህ ሮምናን አስጠንቅቋታል። አለመጠማትን ትፈልጊያለሽን? አለመጠማትን ትፈልጊያለሽን? የጸጋ መንፈስ ቅዱስ ያንን ጠብቂ። ሰው መንፈስ ቅዱስ ሲኖረው አይጠማም፣ አይራብም። ምክንያቱም የሚያጽናናው የሚያበረታው መንፈስ ቅዱስ ከእርሱ ጋር ነውና። ስለዚህ ይሄ የህይወት ውሃ ወንዝ ፍጹም ምንጭ ነው። በነገራችን ላይ እግዚአብሔር ምንጭ ነው። የህይወት ውሃ ወንዝ ምንጭ ነው። ፍጹም አይራብም፣ ፍጹም አይጠማም። ለምን? መንፈስ ቅዱስን ገንዘብ አድርጓልና። እግዚአብሔር ከእርሱ ጋር ነውና እና ያንን ነው እየነገረን ያለው። እሺ አንድ ራዕየ ዮሐንስ ምዕራፍ 22 ላይ ይጅልኝ ጎበዝ፣ እግዚአብሔር ይባርክሽ። ለዚህ ነው አበው በትርጓሜያችን ከዚህ በኋላ እንደ በረድ የጠራ ንጹህ የሆነው የህይወት ውሃ የሚፈስበትን ወንዝ አሳየኝ አለ። ልጅነት የሚሰጥበትን ግብር ገለጠልኝ ብሎ የሚያስቀምጡት። ይሄ ግን ከማን ዘንድ ነው የሚሰጠው? ከእግዚአብሔር ዘንድ ነው የሚሰጠው። መንፈስ ቅዱስ ከማን ዘንድ ነው የሚሰጠው? ከእግዚአብሔር ዘንድ። ከእግዚአብሔር ዘንድ። አንድ የመጨረሻ ወደ ቀጣዩ ምዕራፍ ከመሄዳችን በፊት ቀጣዩ ቁጥር ከማየታችን በፊት አንድ የመጨረሻ ነገር ላሳያችሁ። ቤተክርስቲያን መሪ አላት። መሪዋ መንፈስ ቅዱስ ነው ብያቸዋል አይደለ? እስቲ አንዴ ሐዋርያት ሥራ ምዕራፍ 13 ክፍችልኝ፣ ከዛ እንቀጥላለን። እሺ ሐዋርያት ሥራ ምዕራፍ 13 ኦኬ ተመልከቱ። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። ቤት በአንጾኪያ በአንጾኪያ በነበረችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን የላቲን ቃል ነው፣ ጥቁር ማለት ነው። ቆዳው ጥቁር የሆነ ስምዖን እያለን ነው፣ ለመለየት ነው፣ ሌላ ስምዖን ተብሎ የሚጠሩ ስላሉ። እሺ በርናባስ፣ ኔጌር የተባለው ስምዖን፣ እነዚህ የአንጾኪያ ቤተክርስቲያን መስራቾች ናቸው። የቀሬናው ሉኪዮስም የአራተኛው ክፍለ ገዢ የሄሮድስም ባለሟል ምናሄም ሳውልም ነበሩ። ሳውል የተባለ በኋላ ላይ በጳፋ ሐዋርያት ሥራ ምዕራፍ 14 ላይ ቅዱስ ጳውሎስ ተብሎ ይጠራል። በርሲያን የተባለውን ጳውሎስ እዛ የበርሳን የተባለው ጳውሎስ ጋር ታሪኩን ታስታውሳላችሁ ብዬ ተስፋ አድርጋለሁ። ወደዛ ሜዳ ያስፈልገንም፣ ግን በጳፋ መጀመሪያ ጊዜ ጳውሎስ ተብሎ ተጠርቷል። እሺ እነዚህም ቁጥር 2 ላይ ስሙ። እነዚህም ጌታን ሲያመልኩና ሲጦሙ፣ ከፍ እያደረግሽ ማሴ ሲጦሙ መንፈስ ቅዱስ ምን አላቸው? በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ። አያቸዋል። መንፈስ ቅዱስ የቤተክርስቲያን መሪዋ ነው የምንለው ለዚህ ነው። ከጥንት ጀምሮ መንፈስ ቅዱስ ቤተክርስቲያንን ሲመራ፣ ሐዋርያው ቅዱስ ጳውሎስ ሐዋርያዊ ጉዞ ይሰለፍ ዘንድ የጠራው ማን ነው? መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ የቤተክርስቲያን መሪ ነው የምንለው ለዚህ ነው። በዚያን ጊዜም ከጦሙ ከጸለዩ በኋላ እጃቸውን ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው፣ ተመልከቱ ሐዋርያት ማን ነው የተላኩት? በማን ነው የተላኩት ሐዋርያት? በመንፈስ ቅዱስ። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌዎቂ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ ይላል። በቆጵሮስ ያው ስትመለከቱ የመጀመሪያው የቅዱስ ጳውሎስ ሐዋርያዊ ጉዞ የመጀመሪያዋ ደሴት ናት። ቆጵሮስ ሄዶ በስልማንም ከዛ ደግሞ በጳፋ ወንጌል አስተምሯል። ሐዋርያት ሥራን እንዳየን ማለት ነው። ከዛ ይቀጥላል የመጀመሪያ ሐዋርያዊ ጉዞ፣ ሁለተኛ እያለ ይቀጥላል። ስለዚህ የቤተክርስቲያን መስራች መንፈስ ቅዱስ ነው። ስለዚህ ህይወቷ ቤተክርስቲያን የኔና የናንተ ህይወት ማን ነው ማለት ነው? መንፈስ ቅዱስ ነው። መንፈስ ቅዱስን ገንዘብ ያደረገ ሰው ደግሞ አይጠማም። ሁልጊዜ በርካታ ነው የሚመላለሰው፣ ሁልጊዜ በረፍት ነው የሚመላለሰው። ምክንያቱም ጌታችን መራችን ኢየሱስ ክርስቶስ እንደነገረን አጽናኝ የሆነው መንፈስ ቅዱስ ሁልጊዜ ከማን ጋር ነውና? ከኔና ከእናንተ ጋር ነው። እስቲ መልሱልኝ፣ መንፈስ ቅዱስን ያደረበት ሰው ይጠማል እንዴ? አማናዊ ልጅነትን ከእግዚአብሔር የተቀበለ ሰው ይጠማል? ይራባል? አይራባም። ምክንያቱም የሚጽናን ነው። ለዚህ እኮ ነው እንዲያው
አንድ እርምጃ ልሂድና እንዲያው በደንብ እንድትረዱኝ አንድ እርምጃ ልሂድና ሐዋርያት ሥራ ምዕራፍ 16 ክፈችልኝ ቁጥር 25 ጀምሮ ተመልከቱ። አሁን መንፈስ ቅዱስን የተቀበሉ ሐዋርያት ተመልከቷቸው። መንፈስ ቅዱስ የተቀበሉ ሐዋርያት አይጠሙም አለ አይደለ? አይራቡም፣ አይጠሙም አለ። ሁልጊዜ መንፈስ ቅዱስ ከእነርሱ ጋር ስላለ ይጽናናሉ አለ። አሁን ይህንን ሀሳቡን በመጽሐፍ ልግለጥላችሁ በደንብ እንድትረዱ ስሙ። በጣም የምወደው የመጽሐፍ ቅዱስ ክፍል ነው። ከፍ አድርጊው አንዴ ከ25 ጀምሬ ያነበዋለሁ፣ ግን ሀሳቡን እንድትረዱት ቁጥር 20 ላይ ነው። ትንሽ ከፍ አድርጊው፣ ትንሽ ከፍ 20 ጀምሬ ላንብብላችሁ፣ ችግር የለም ይሁን። 20 በቃ ያው ከቁጥር 20 ላይ ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ እኛም ከፍ እያልሽ የማውሲ ተባረኪ፣ እኛም የሮሜ ሰዎች ሆነን እንቀበላቸው እናደርጋቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ አሉ። ኢየሱስ ክርስቶስ ጌታ ነው ብሎ በፊልጵስዩስ በእስክንድር አባት አሌክዛንደር ዘ ግሬት አባቱ ፊሊፕ ሰከንድ ይባላል። ኢትዮጵያውያን ሊቃውንት ፊልጶስ ይሉታል። ከተማዋ የተመሰረተችው ፊልጵስዩስ እንዲሁም መልእክት ሁሉ ተልኳል። ቅዱስ ጳውሎስ መልእክት ተልኳል ወደ ፊልጵስዩስ ሰዎች የሚለው ሰሜናዊ ግሪክ የመቄዶንያ አውራጃ የምትገኝ ናት እና በዛ ሐዋርያት ተገኝተው ወንጌል መስበክ ጀምሩ። ኢየሱስ ክርስቶስ ጌታ ነው እያሉ ይሰብካሉ። በክፉ መንፈስ የተያዙትን ይፈውሳሉ። ይህንን የተመለከቱ ክፉ ሰዎች ከሰዋቸው ነው። አሁን ዋናው ሀሳብ ጋር እየመጣን ያለ ነው። ስለዚህ ህዝቡም አብረው ተነሱባቸው፣ ገዢዎችም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። አሁን ከደበደቧቸው በኋላ ጳውሎስና ሲላስን ሲላስ ሌላም ስም አለው አይደለ? ስልዋኖስ ሲላስ የተባለ ጳውሎስና ሲላስን በወህኒ ያስገባቸዋል። አሁን ጳውሎስና ሲላስ መጀመሪያ መልሱልኝ፣ ከጳውሎስና ከሲላስ ጋር ማን የማያስጠማው የማያስርበው ማን አለ? መልሱልኝ ጎበዞች፣ ኮሜንት ላይ ጻፉልኝ። አንቺ ብቻ ልኮ ይጻፉ ኮሜንት ላይ ማን አለ? መንፈስ ቅዱስ አብሯቸዋል አይደለ? ተመልከቱ። እሺ አይጠሙም አይራቡም ስንል ምን ማለታችን ነው የሚለው እንድትረዱ። እሺ መንፈስ ቅዱስ አብሯቸዋል። አሁን ከደበደቧቸው በኋላ ወደ ወህኒ ጣሏቸው። ወደ ውስጠኛው ክፍል ጨለማ ወደ ሆነው ክፍል ጣሏቸው። አሁን ስሙ። በብዙም ከደበደቧቸው በኋላ ወደ ወህኒ ጣሏቸው። ወህኒ ማለት እስር ቤት ማለት ነው። ወደ ወህኒ ጣሏቸው። የወህኒውም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። ኦኬ። ከዛ ቁጥር 24 ላይ ነው ይልኝ። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛው ወህኒ ጣላቸው፣ እግራቸውንም በግንድ አጣብቆ ጠረቃቸው። በመንፍቀ ሌሊት ይኸው ቁጥር 25 ላይ ነው ይልኝ። በመንፍቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበረ፣ እስረኞቹም ያደምጧቸው ነበር ተብሎ ተጽፏል። አያችሁ አይደል? መንፈስ ቅዱስ ከነርሱ ጋር ስላለ ሲጽናኑ ተመልከቱ። አያችኋል? አይጠሙም አይራቡም የምንለው መጽናናትን አይጠሙም፣ መጽናናትን አይራቡም። ለምን? መንፈስ ቅዱስ ከእነርሱ ጋር አለና፣ ከእግዚአብሔር ዘንድ ገንዘብ ያደረጉት መንፈስ ቅዱስ አብሯቸው ስላለ፣ በእውነትም አማናዊ ልጆች ስለሆኑ፣ አማናዊ ቤተክርስቲያን ስለሆኑ ምን ያደርጋሉ? ለሰው ለሚራበው ለሚጠማው ሰው እግዚአብሔርን ለማያምነው ሰው በዛ ሰው እይታ ሲመለከታቸው እንዴ እስረኞች ናቸው። ሰንሰለት እኮ እግራቸው እኮ ተጠርቧል፣ ከግንድ ጋር ተደብድበዋል እኮ። እነዚህ ሰዎች እንዴት ይደሰታሉ ብሎ ያስባል አንድ ሰው። የሐዋርያት ደስታቸው ምንጭ ግን ማን ነው? መንፈስ ቅዱስ። ስለዚህ ሁልጊዜ በመንፈስ ቅዱስ ምንድን ናቸው? ደስተኞች ናቸው። ስለዚህ አይራቡም። የህይወት ውሃ የተባለው እግዚአብሔር ከእነርሱ ጋር አለ። መንፈስ ቅዱስ ከእነርሱ ጋር አለ። እግዚአብሔር ከእነርሱ ጋር አለ። አዎ። ስለዚህ ሁልጊዜ እረፍታቸው መንፈስ ቅዱስ ስለሆነ አይራቡም። ሰው እኮ የሚራበውና የሚጠማው ምድራዊ የሆነን ነገር ገንዘብ ሲያደርግ። አሁን የተቸገርነው ጎበዝ ምን መሰላችሁ? ምድራዊ የሆነ እግዚአብሔርም ሳይሆን ምድራዊ የሆነ ነገርን ገንዘብ ስለምናደርግ የደስታችን ምንጭ አድርገን እኛ የምንመለከተው ምድራዊ የሆነ ነገር ስለሆነ ሁሌም አሁን አንዳንድ ሰው የደስታው ምንጭ አድርጎ የሚመለከታል። አልገጠማችሁ? እኔ ገጥሞኛል። አይዶን ነው ስለናት፣ እኔ ግን ገጥሞኛል። ይሄው እግዚአብሔር ስም እናገራለሁ። እኔ ገጥሞኛል። ሰው የደስታው ምንጭ ያደረጋል። በሰው ላይ የሚደገፍ አለ። በቤተሰቡ ላይ የሆነ ባለጸጋ
ሰው ካለ ምድራዊ ሀብት ያለው ሰው ገንዘብ ያደረገ ሰው ልክ ያ ሰው ፊቱን ሲነሳው ያዝናል። በፍቅረኛው ላይ የደስታ ምንጭ የሚያደርጋል። በቃ የዛ ሰው አክቲቪቲ የዛ ሰው እንቅስቃሴ የእሱን ደስታ ሜዥር የሚያደርግለት ሰው አለ። ደግሞ በገንዘቡ የሚመካል። እኔ ምን ችግር አለው? ገንዘብ አለኝ፣ እበላለሁ፣ እጠጣለሁ፣ ያማረ መኪና እነዳለሁ፣ ያማረ አልጋ ላይ እተኛለሁ፣ ያማረ ልብስ ለብሳለሁ፣ ኧረ ምን አገባኝ የሚል ሰው አለ። ከዛ ገንዘቡ ሲበተን ገንዘብ ፍጹም ደስታን አይሰጥማ። ሰው ገንዘቡን ለምን ሚሊኒየር አይሆንም? ኦኬ ሚሊኒየር ለምን አይሆንም? የምድር ላይ ያለ ሀብታም ለምን አይሆንም? ፍጹም ደስታ ገንዘብ አይሰጠው። ፍጹም ደስታን ገንዘብ አይሰጠው። እግዚአብሔርን ትቶ በገንዘቡ ሲፋንን ይኖርና ከዛ በኋላ በበሽታ ይወድቃል። ገንዘቡ ከዛ በሽታ ነፃ ሊያወጣው አይችልም። ኦኬ ስለዚህ ሰዎች ምድራዊ የሆነ ነገር ገንዘብ ሲያደርጉ ይራባሉ። ምድራዊ የሆነ ነገር ገንዘብ ሲያደርጉ ይጠማሉ። ስለዚህ ኦርቶዶክሳውያን ክርስቲያኖች ገንዘብ እንድናደርግ የተጠራ ነው ኢየሱስ ክርስቶስን ነው። ኦኬ ገንዘብ እንድናደርግ የተጠራ ነው መንፈስ ቅዱስ ነው፣ እግዚአብሔር ነው። እግዚአብሔር ሆይ አንተ የደስታዬ ምንጭ ነህ። አንተን እስካለኝ ድረስ በአንተ እስከምመላለስ ድረስ አንተ ከኔ ጋር እስካለ ድረስ አልራብም፣ አልጠማም፣ አልቸገርም፣ አላዝንም የሚልን ማንነት ገንዘብ ማድረግ መቻል አለብን። ለዚህ ነው ጌታችን መራችን ኢየሱስ ክርስቶስ እልክላችኋለሁ አለ። ማንን? መንፈስ ቅዱስን። እርሱ ምን ያደርጋል? ያጽናናችኋል። በቃ አትጠሙም፣ አትራቡም፣ በእኔ አምናችሁ እሱን ገንዘብ አድርጋችኋል። ስለዚህ ሁልጊዜ እግዚአብሔርን ገንዘብ እናድርግ። እሺ ሰዓታችንን ለመጠቀም ቶሎ እንሂድ። እሺ ምዕራፍ 22 ላይ ቁጥር 2 ላይ ነው። ቁጥር ሁለት ሰዓታችን ለመጠበቅ ቀሲስ ኤፍሬም መጥተዋል። አንድ ሰው ከግስት ላይ አንድ ሰው ብቻ በፈቃድ ወዲያና ወዲህ አሁን ስሙ ወደ ትምህርቱ በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፍም ቅጠሎች ለሕዝብ መፈወሻ ነበሩ ይላል። ይህን ክፍል የቤተክርስቲያናችን መተርጉማን የሕይወት ዛፍ የተባለ ማን ነው የሚለውን እናያለን። ከዛ በፊት ግን አንድምታ ትርጓሜውን እንመልከት። እንዲህ ይላል፣ በአደባባይ በስቶ ይፈሳል አለ፣ በመንግስተ ሰማያት በስቶ ይሰጣል። ከመንበሩ ወዲህ ወንዝ አለ፣ ከመንበሩም ወዲያ ዕፀ ሕይወት አለ። መንበር በመካከሏ ነው። ከምጽአት አስቀድሞ ልጅነት አለ፣ ከምጽአት በኋላ ትንሣኤ አለ ብሎ ያስቀምጣል። አስቀድሞ ጸጋ ልጅነትን ተቀብለዋል። ምን ማለት ነው? አስቀድሞ የእግዚአብሔር ልጆች ተብለው ተጠርተዋል። በትንሣኤ ልቦና ተነስተዋል፣ ስርዓትን ጠብቀዋል። ከዛስ በኋላ ይህንን ገንዘብ ያደረገ ሰው ደግሞ በትንሣኤ ዘጉባኤ ደግሞ ይፈረድለታል። ኦኬ ይፈረድለታል። ትንሣኤ በነገራችን ላይ በትንሣኤ ልቦና ኦኬ የተነሳ ሰው ነው። በትንሣኤ ዘጉባኤ ላይ ከእግዚአብሔር ዘንድ የሚያጽናና ቃልን ገንዘብ የሚያደርገው ኦኬ የእግዚአብሔር አማናዊ ልጅ የተባለ ኦኬ ጸጋ መንፈስ ቅዱስን የተቀበለ በትንሣኤ ልቦና የተነሳ በትንሣኤ ዘጉባኤ ምን አለው ማለት ነው። በትንሣኤ ዘጉባኤ ማለት ጌታችን መራችን ኢየሱስ ክርስቶስ ሊፈርድ በሚመጣ በኃጥአን ላይ ሊፈርድ በጻድቃን ላይ ደግሞ ሊፈርድላቸው ሲመጣ የዛኔ ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለውን ቃል ይሰማል። አሁን በወንዙ ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፍም ቅጠሎች ለሕዝብ መፈወሻ ነበሩ ይላል። አሁን የሕይወት ዛፍ የተባለ ማለት የሕይወት ዛፍ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አንድ ሁለት መጽሐፍ ቅዱሳዊ አስረጅ ልስጣችሁ እስቲ። የመጽሐፈ ምሳሌ ምዕራፍ 3 ትከፍችልኛለሽ ኢማሙሲ ቁጥር 18 መጽሐፈ ምሳሌ ምዕራፍ 3 ቁጥር 18 18
ለምሳሌ ጠቢቡ ሰለሞን ስለ ጥበብ ሲናገር የተናገረውን ክፍል ምዕራፍ 3 ቁጥር 18 እሺ 18 ጎበዝ ተባረኪ። እሺ ከቁጥር 17 ጀምሬ መንገዷ ስለ ጥበብ ነው የሚናገረው። በነገራችን ላይ የመጽሐፍ ምሳሌ ጠቢቡ ሰለሞን ነው እንደጻፈው የሚነገረው። በቤተክርስቲያናችን ለጠቢቡ ሰለሞን ትሰጠዋለች። አይ ዶንት ኖ መጽሐፍ ምሳሌ የተማርን አይመስለኝም። የተማርን አይመስለኝም፣ ግን ወደፊት እንማራለን። እግዚአብሔር አምላክ ይረዳል። ኤኒዌይስ ስለ ጥበብ ሲናገር ጠቢቡ ሰለሞን ምን አለ? መንገዷ የደስታ መንገድ ነው፣ ጎዳና ሁሉ ሰላም ነው ካለ በኋላ ቁጥር 18 ላይ እርሷ ለሚይዟት የሕይወት ዛፍ ናት፣ የተመረኮዙባትም ሁሉ ምስጉን ነው። የተመረኮዘባትን ሁሉ ምንድን ነው? ምስጉን ነው ይላል። ስለ ጥበብ አማናዊ ጥበብ ማን ነው? አማናዊ ጥበብ ማን ነው? ኢየሱስ ክርስቶስ ነው። እኔና እናንተ እረፍት ያገኘንበት በቀራንዮ ላይ ቤዛ ሆኖ ያዳነን ማን ነው? ኢየሱስ ክርስቶስ ነው። አማናዊ ጥበብ ትለዋለች ቤተክርስቲያን ኢየሱስ ክርስቶስን። ስለዚህ ኢየሱስ ክርስቶስን ገንዘብ ያደረገ በክርስቶስ ኢየሱስ የሚያምን በትምህርቱ የሚመላለስ እርሱ ምን ያለ ነው ማለት ነው። በትንሣኤ ልቦና የተነሳ በትንሣኤ ዘጉባኤ ከእግዚአብሔር ዘንድ ምን ያገኛል? ይፈረድለታል። እረፍትን ያገኛል፣ መጽናናትን ያገኛል፣ ሰላምን ያገኛል። ኦኬ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደሙን የተቀበለ አማናዊ የሆነውን ስጋና ደሙ የተቀበለ ህብረት ያደረገ እርሱ ምን መጽናናትን ያገኛል። እሱ ምስጉን ነው፣ እሱ ብሩክ ነው፣ እሱ ብፁዕ ነው፣ እሱ የተባረከ ነው ማለት ነው። እሱ የተባረከ ነው። ለዛ ነው ከመንበሩ ወዲህ ዕፀ ሕይወት አለ። መንበር መካከል ላይ ከምጽአት አስቀድሞ ልጅነት አለ፣ ከምጽአትም በኋላ ትንሣኤ አለ። ኦኬ አንድም ከዕፀ ሕይወት ወዲህ ወንዝ አለ፣ ከወንዙም ወዲያ ዕፀ ሕይወት አለ። ከትንሣኤ አስቀድሞ ልጅነት አለ። ልጅነትን ገንዘብ ያደረግነው በማን ነው? በክርስቶስ ኢየሱስ በኩል ነው። ኦኬ ልጅነት አለ ካለ የበጉም ጌትነት ታውቆበት ይኖራልና ብሎ ያስቀምጣል። በጉ የሚለው ኢየሱስ ክርስቶስን ነው። ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ አማናዊ በግ ብሎ ይጠራዋል። ለምን? እውነተኛ በግ እኔና እናንተ እሱ በቀራንዮ ላይ በከፈለው የቤዛነቱ ስራ እኔና እናንተን አቅርቦናልና ከድቅድቅ ጨለማ ወደሚደነቅ ብርሃን አውጥቶናልና እዚህ አማናዊ በግ ትለዋለች። አማናዊ በግ ብላ ትጠራዋለች ቤተክርስቲያን ኢየሱስ ክርስቶስን። የሚገርማችሁ ነገር ራዕየ ዮሐንስ ላይ ተመለሽልኝ ምዕራፍ 22 ላይ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ ይላል። ኦኬ ያው በወንዙ ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፍም ቅጠሎቹ ለሕዝብ መፈወሻ ነበሩ ይላል። 12 ፍሬ የተባሉት ይላሉ። ኦኬ አበው መተርጉማን 12 ፍሬ የተባሉት በ12ቱ ሐዋርያት ምሳሌ አድርገው ይወስዷቸዋል። እስኪ 12 አንድ ይኸው እናንብበው። 12 ፍሬ የሚሰጥ የሕይወት ዛፍ ነበረ፣ የዛፍም ቅጠሎች ለሕዝብ መፈወሻ ነበሩ ይላል። ኦኬ 12 ፍሬ የተባሉት እነማን ናቸው? እናየዋለን። አንድ ጊዜ ወደ ሐዋርያት ስራ ምዕራፍ የሁለት የመጽሐፍ ቅዱስ ክፍል ታነሽልኛለሽ። አንደኛ የማቴዎስ ወንጌል ምዕራፍ 10 ኦኬ ከዛ ደግሞ ሐዋርያት ስራ ምዕራፍ 1 ቁጥር 8 ሐዋርያት ስራ ምዕራፍ 1 ቁጥር 8 አንዴ 12 የተባሉት እነማን ናቸው የሚለውን እናያለን። 12ቱ ፍሬ የተባሉት በቤተክርስቲያናችን አስተምሮ መተርጉማን 12ቱ ፍሬ የተባሉት 12ቱ ሐዋርያት ናቸው። ሐዋርያት በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ሄደው ወንጌልን አስተምረው በሰዎች የእግዚአብሔርን ቃል ሰምተው ወደ እግዚአብሔር መንግስት ምን ይላሉና ይጨመራሉና። ዛፉ ማን ነው? ኢየሱስ ክርስቶስ። ኦኬ ዛፉ ማን ነው? ኢየሱስ ክርስቶስ። 12ቱ ፍሬያት በብዙ ይፈቱታል ሊቃውንቱ። አንዱ በሐዋርያት ይፈታል። ሰው በ12ቱ ሐዋርያት ትምህርት አምኖ ቤተክርስቲያን ወደ ቤተክርስቲያን ይጨመራልና። ተመልከቱ ማቴዎስ 10 ላይ ነው ሊከፍ በይም ከቁጥር 1 ጀምሮ ቁጥር 1 ላይ ጎበዝ ወዴትሽ? ያው 12ቱም ደቀ መዛሙርት ወደ እርሱ ጠርቶ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያወጧቸው በርኩሳን መናፍስት ላይ ደዌን ሕማምን ሁሉ እንዲፈውሱ ምን ሰጣቸው? ስልጣን ሰጣቸው። እንግዲህ ለእነሱ ስልጣንን የሰጠ ማን ነው? ኢየሱስ ክርስቶስ ነው።
ኦኬ የ12ቱም ሐዋርያት ስም ይህ ነው ብሎ የሐዋርያቱን ስም ይዘረዝራል። በኋላ ላይ በሐዋርያት ስራ ምዕራፍ 1 ላይ ማቲያስ ተተክቷል። በማን? በአስቆሮቱ ይሁዳ። ኦኬ ይሁዳን አንቆጥረውም ከ12ቱ ሐዋርያት መካከል፣ ምክንያቱም በኃጢአት ምክንያት ሞቷልና ተቆርጦ ወጥቷልና በእሱ ፋንታ ማቲያስ ተተክቷል። አሁን የሐዋርያት ስራ ምዕራፍ 1 ላይ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያላቸው ሐዋርያትን? የሐዋርያት ስራ ምዕራፍ 1 ከቁጥር 8 ላይ ነው ቁጥር 8 ላይ ሐዋርያት ስራ ምዕራፍ 1 ቁጥር 8 ስሙ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ማን በእናንተ ላይ በወረደ ጊዜ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ካለ በኋላ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ፣ እስከ ምድር ዳርም ድረስ የሚለው አህዛብን ማለት ነው፣ ግሪክ ሮማውያን፣ እስከ ምድር ዳርም ድረስ ኦኬ ምን ትሆናላችሁ አለ? ምስክሮቼ ትሆናላችሁ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህን ለደቀ መዛሙርቱ የተናገረው ቃል ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ሄደው የእግዚአብሔርን ቃል ሰብከው ትውልድን ወዴት እንዲጨምሩ? ወደ ቤተክርስቲያን እንዲጨምሩ፣ ወደ ቤተክርስቲያን እንዲጨምሩ። ቅዱስ ኤፍሬምም በውዳሴ ማርያም ላይ ከጸደይ ሕይወት እንበላ ዘንድ አደረን፣ እርሱም ክቡር ስጋው ቅዱስ ደሙ ነው ብሎ ይናገራል። ኦኬ እሱ ምንድን ነው? ክቡር ስጋው ቅዱስ ደሙ። እኔና እናንተ ገንዘብ የምናደርገው ምኑን? የዘላለም ሕይወትን ገንዘብ ከምናደርግበት አንዱ መካከል ምንድን ነው? በትንሣኤ ልቦና መነሳት፣ በሐዋርያት ትምህርት አምነን ተጠምቀን ጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደሙን ተቀበለን የእግዚአብሔር መንግስት ወራሾች እንሆናለን። እሱ ዛፉ ግን ማን ነው? ዛፉ ክርስቶስ ነው፣ ኢየሱስ ክርስቶስ ነው። ሕይወትን የሚሰጠን ማን ነው? ኢየሱስ ክርስቶስ ነው። ለዛ ነው እንዲህ ባለ መልኩ ሊቃውንት የሚፈቱት። እሺ እንቀጥልና ምን ይላል እዛው? እግዚአብሔርን በሚያመልኩ ይላሉ አበው በትርጓሜያችን ላይ እግዚአብሔርን በሚያመልኩ በምዕመናን ላይ ቁጣ የለም አለ። ኦኬ ሁሩ መባል አያገኛቸውም፣ አንድም ክህደት የለም አለ። ምዕመናን እግዚአብሔርን አይክዱትም። አማናውያን የሆኑ እግዚአብሔርን ምን ያሉትም አይክዱትም። ስለዚህ ሲያመልኩት ይኖራሉ እንጂ ብሎ ያስቀምጣል። አማናዊቷ ቤተክርስቲያን ክርስቶስን አትክደውም። እናየዋለን። አሁን ቁጥር 3 ላይ ስንሄድ እናያለን። 12 የተባለውን በትርጓሜያችን እንድታውቁ ስለምፈልግ ነው። እያንዳንዱ ወር 12 ፍሬ ያፈራል አለ። በ12ቱ ሐዋርያት ስብከት የእግዚአብሔር መንግስት ይወረሳል ብሎ ያስቀምጡታል። በ12ቱ ሐዋርያት ስብከት ማን ይወረሳል? የእግዚአብሔር መንግስት ይወረሳል። የማን መንግስት ይወረሳል? የእግዚአብሔር መንግስት ይወረሳል። ኦኬ ሐዋርያት የመዳናችን ምክንያት ናቸው። ምክንያት ድህን የምንላቸው ለዚህ ነው። ምክንያት ቤተክርስቲያን የተመሰረተችው በምንድን ነው? በሐዋርያት ስብከት አይደለ? ትምህርት። ለዚህ ነው ቅዱስ ጳውሎስ እኮ በኤፌሶን መልእክቱ ላይ አንዴ ኤፌሶንን ክፈችልኝ። ኤፌሶን ምዕራፍ 2 ቅዱስ ጳውሎስ ምንድን ነው ያለው? እሺ ኤፌሶን ምዕራፍ 2 ትከፍችልኛል። ቅዱስ ጳውሎስ ለኤፌሶን መልእክት ጽፏል። ሁለት እዚህ ኤፌሶን ላይ ቆይ አንዴ፣ እዚሁ ምዕራፍ 2 ላይ ቆይልኝ። ለኤፌሶናውያን አንዱ ቅዱስ ጳውሎስ መልእክት ሄዶ አስተምሯል። በኤፌሶን መልእክት ደግሞ ጽፎላቸው እናገኛለን። ኤፌሶን ምዕራፍ 2 ቁጥር 17 ክፈችልኝ። ቁጥር 17ን እናንበው። ኦኬ እሺ ከ17 ጀምረሽ ምዕራፍ 2 ላይ ነው። ምዕራፍ 2 ላይ ኤማሁሴ ጎበዝ፣ ከ17 ጀምረን እናንበው። እሺ ስሙ ምን እንደሚላቸው ቅዱስ ጳውሎስ። እሺ መጥቶም ርቃችሁ ለነበራችሁ ለእናንተ ከቁጥር 17 ቆይ፣ ዋናው ሀሳብ ቁጥር 20 እየደረሰ ነው። እኔ የምፈልገው ቁጥር 17 ጀምሮ ነው። መጥቶም ርቃችሁ ለነበራችሁ ከፍ እያልሽ ለእናንተ ሰላምን ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን አንድ መንፈስ ወደ አብ መግባት አለንና ይላል። ከዛ ስሙ እንግዲያስ
ከእንግዲህ ወዲህ ከቅዱሳን ጋር ባላጋሮችና የእግዚአብሔር ቤተሰቦች ናችሁ እንጂ ቆይ የእግዚአብሔር ቤተሰቦች ቆይ አንዴ ማውሲ ሃይላይት አድርጊልኝ 19 የእግዚአብሔር ቤተሰቦች ናችሁ እንጂ መጻተኞች አይደላችሁም ማለት ነው። በእግዚአብሔር ቤት ውስጥ ባላጋራ የሚባል ነገር የለም። ኦኬ ባይተዋር የሚባል ነገር የለም። እንግዳ የሆነ ሰው የለም። ሰው በክርስቶስ ኢየሱስ አምኖ ሲጠመቅ ቤተክርስቲያን ሲገባ ቤተሰብ ነን። በቃ አይ አንተ ኢትዮጵያዊ ከኔ ግሪካዊ ጋር ልትፎካከር ትችላለህ ብሎ ነገር የለም። ግሪካዊም ቢሆን ኢትዮጵያዊም ቢሆን በክርስቶስ ኢየሱስ የሚያምን በክርስቶስ ከተማ በቅዱሳን ከተማ በመንግስተ ሰማያት ባላጋራ የሚባል ነገር የለም። ባይተዋር የሚባል ነገር የለም። ለዚህ ነው እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላጋሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶች መጻተኞች አይደላችሁም ማለት። ተመልከቱ እንዴት ደስ ይላል! እንዴት ደስ ይላል! ከቅዱሳኑ ጋር ህብረት ስታደርግ ወንድም ቤተሰብ ተብላችሁ ስትጠሩ እናታችን ቅድስት ድንግል ማርያም እናት ስታደርጓት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ቤተሰብ ወንድሞቻችሁ ናቸው። ሐዋርያት ቅዱስ ጳውሎስ ወንድማችን ነው። በእግዚአብሔር ቤት ውስጥ በእሱ የሚያምነውን እምነት ነው እኛ የምናምነው። የሐዋርያት እምነት ነው የኛም እምነት የምንል ከሆነ ባይተዋርነት የለም። ቅዱስ ጳውሎስ ወንድሜ ነው፣ መምህሬ ነው፣ አባቴ ነው። ቤተሰብ ነን። ቤተሰባዊ ዝምድና ነው ያለን። ያንን ነው ቅዱስ ጳውሎስ የሚነግረው። እና ለምንድን ነው ይህን የሚነግራቸው? ኤፌሶናውያን ምዕራባውያን ቱርክ ናቸው። በነገራችን ላይ ኤፌሶን እባካችሁ በደንብ አድርጋችሁ ስሙ። ኤፌሶን ምዕራባዊ ቱርክ የሚያመልኩት አስቀድሞ ያመልኩ የነበረው ጣዖት አምልኮ ነው። አርጤምስን ነበር የሚያመልኩት። አርጤምስ የምትባል ጣዖትን ነው የሚያመልኩት። የልምላሜ አምላክ ብለው ያመልኳታል። ለአርጤምስ ነበር የሚገዙት። ታዲያ ቅዱስ ጳውሎስ በዚህ ከተማ ተገኝቶ ወንጌል ሰብኮ ብዙዎችን ወደ ክርስቶስ አቅርቧል። ኦኬ አሁን ወደ ክርስቶስ ሲቀርቡ ባይተዋርነት እንዳይሰማቸው፣ ኦኬ ባላጋሮች ሆነው እንዳይሰማቸው፣ ኦኬ የሆነ የእግዚአብሔር ቤተሰቦች እንደሆኑ ለምሳሌ እንግዲህ ወዲህ ከቅዱሳን ጋር ባላጋሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶች መጻተኞች አይደላችሁ ያለ መጻተኛ ሆነው እንዳይሰማቸው፣ ባላጋሮች እንደሆኑ ይቅርታ፣ ባላጋሮች እንደሆኑ ገንዘብ እንዲያደርጉ መጻተኛ እንዳልሆኑ ኦኬ እንዲያስተውሉ ስለወደደ የመጻተኝነት ስሜት እንዳይሰማቸው እንዲያስቡ ስለወደደ ምን አላቸው? እንግዶችና መጻተኞች አይደላችሁም፣ እንግዳ አይደላችሁም፣ ቤተሰቦች ናችሁ። እናንተ ቱርክ ምዕራባዊ ቱርክ ብትሆኑ፣ ግሪክ ብትሆኑ፣ ሮም ብትሆኑ፣ ኢየሩሳሌም ብትሆኑ፣ በአረብ ምድር ላይ ብትኖሩ፣ በአፍሪካ ምድር ላይ ብትኖሩ ሁላችንን አንድ የሚያደርገን የእግዚአብሔር ቃል ነው፣ መንፈስ ቅዱስ ነው፣ በክርስቶስ ኢየሱስ ማመናችን ነው። ስለዚህ ቤተሰቦች ነን እንጂ መጻተኞች አይደላችሁም ይላቸዋል። እሺ ቀጥይ። ከዛ በኋላ ቁጥር 20 በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው አለ። በማንና በማን? በሐዋርያትና በነቢያት መሰረት ላይ ምን ብላችኋል? ታንጻችኋል። ለዚህ ነው አበው በትርጓሜ ላይ 12ቱ ሐዋርያት ሄደው አስተምረው ወደ እግዚአብሔር መንግስት ይጨምራሉ እና በ12ቱ ፍሬዎች ይመሰላሉ። 12 ቁጥር በመጽሐፍ ቅዱስ ላይ የእግዚአብሔርን ቅዱሳን ለመግለጽ እንጠቀምበታለን። 12ቱ ነገደ እስራኤል፣ 12ቱ ሐዋርያት፣ 12ቱ ነገደ እስራኤል ከብሉይና ከሐዲስ የተወጣጡ በክርስቶስ ኢየሱስ የሚያምኑ በእግዚአብሔር የሚያምኑ የእግዚአብሔር መንግስት ምን ይላሉ? ይወርሳሉና እና በዚሁ ክፍል ላይ ደግሞ በ12ቱ ሐዋርያት ትምህርት ትወረሳለች፣ የእግዚአብሔር መንግስት ትወረሳለች እና የሚሉት መተርጉማ እነዚህ ነው። ግልጽ ነው አይደለ? እሺ እንቀጥል። ራዕየ ዮሐንስ ምዕራፍ 22 ላይ ነው። እሺ ሰዓታችን ለመጠበቅ ቁጥር 3 አሁን ተመልከቱ። 22 ቁጥር 3 ያው ከእንግዲህ ወዲህ መርገም ከቶ የለም፣ ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ አለ። ኦኬ ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉ ዙፋን ምን ማለት ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንት ዙፋን ነው ያላቸው? ቤተክርስቲያናችን አስተምሮ
የእግዚአብሔር ዙፋን ስንት ናት? አንድ ናት። የእግዚአብሔር ዙፋን አንድ ነው። ስለዚህ በነገራችን ላይ ሚስጥረ ሥላሴንም የሚገልጥ ከፈለው በዚህ አጋጣሚ መንበራቸው አንዲት ናት። አብ ወልድ መንፈስ ቅዱስ አንዲት ናት። እዚህ መንበሮች ሲላላ ላይ አትመለከቱትም። ከእንግዲህ ወዲህ መርገም ከቶ አይሆንም እናያለን። ከእንግዲህ ወዲህ መርገም ከቶ አይሆንም ማለት ከዚህ በኋላ መራብ የለም፣ ከዚህ በኋላ መጠማት የለም፣ ከዚህ በኋላ መሰደድ የለም፣ ከዚህ በኋላ ሰይፍ የለም። ኦኬ፣ ከዚህ በኋላ መገፋት የለም። ክፉ አላውያን ነገስታት እጅ አይጭኑባችሁ። ለምን? አሁን የእረፍት ጊዜ ነው። ኦኬ፣ አሁን የምስጋና ጊዜ ነው። ኦኬ፣ እነዚህ ጠላቶቻችሁ የሚያሳድዷችሁ ክፉ አይሁዳውያን፣ የሚያሳድዷችሁ ክፉ ሮማውያን የሉም። የእግዚአብሔርን መንግስት ምን አይሏትምና አይወርሷትምና። ስለዚህ ከእንግዲህ ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉም ዙፋን አያችሁ አይደለ? በእርሷ ውስጥ ነው። አብ ወልድ መንፈስ ቅዱስ አንዲት ዙፋን ብለን ነው የምንለው። ሶስት ዙፋን ብለን አንናገርም። ስለዚህ አንድ አንቀጽ አድርጎ ይጠራል። የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል። ምን ማለት ነው? በጸጋ እግዚአብሔር አምላክ በቅዱሳኑ ላይ አድሮ ይኖራል። በእግዚአብሔር መንግስት ውስጥ እርሱ ህይወታቸው ነው። እርሱ ረፍታቸው ነው። እርሱ መጽናናታቸው ነው። ኦኬ፣ እርሱ መብላቸው መጠጣቸው ነው። ማለትም ምስጋና ማለት ነው። እግዚአብሔር አምላክ በጸጋ አድሮባቸው ይኖራል። እርሱ ብርሃናቸው ነው። እርሱ ውበታቸው ነው። እሺ፣ የበጉም ዙፋን በእርሷ ውስጥ ይሆናል አለ። አያችሁ አይደል? በእርሷ ውስጥ እግዚአብሔር አምላክ በጸጋ አድሮባቸው ይኖራል። ከዛ ባሪያዎቹም ያመልኩታል ይላል። ባሪያዎቹም ያመልኩታል ማለት እግዚአብሔር አምላክ ባሪያ የሚለው አገልጋይ፣ አገልጋዮቹም ያመልኩታል፣ ባለመዋሎቹም ያመልኩታል። ቤተሰቦቹ አሁን ቤተሰብ ሆነናል። ቅዱስ ጳውሎስ እንደነገረን በኤፌሶን መልእክቱ ላይ ማለት ነው። ኤፌሶን ምዕራፍ 2:19 ላይ እንዳየ ነው። ስለዚህ አገልጋዮቹ እግዚአብሔርን የሚያገለግሉት ምን ያደርጉታል? ያመልኩታል። እግዚአብሔር በነገራችን ላይ በመንግስተ ሰማያት የኔና የእናንተ ስራ ምንድን ነው? አምልኮ። የኔና የእናንተ መብል ምንድን ነው? ምስጋና። ለማን? ለእግዚአብሔር። በቃ ሁላችንም ቅዱሳን መላእክት በህብረቱን አስባችሁታል? ከቅድስት ድንግል ማርያም ጋር፣ ከቅዱስ ሚካኤል ጋር፣ ከቅዱስ ገብርኤል ጋር፣ ከቅዱሳኑ ጋር፣ ከሐዋርያቱ ጋር ቅዱስ 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 እያለን ማንን እናመሰግናለን? እግዚአብሔር አምላክ እናመሰግናለን። ስለዚህ ባሪያዎቹም ያመልኩታል ማለት እግዚአብሔርን። በቃ እግዚአብሔርን ማምለክ ብቻ ነው ያለው በመንግስተ ሰማያት። በእግዚአብሔር መንግስት ውስጥ ዞስ አይመለክም። በእግዚአብሔር መንግስት ውስጥ አርጤምስ አትመለክም። በእግዚአብሔር መንግስት ውስጥ ሌላ ማንም አይመለክም። የሚመለከው ማን ነው? እግዚአብሔር። እስቲ እግዚአብሔር እያላችሁ ጻፉ። እግዚአብሔር ብቻ። ቅዱሳኑ ጋር በህብረት ሆነን እንዴት ደስ ይላል! እንደው ከዚህ ህብረት መሳተፍ አትፈልጉም? እንዲህ ኦርቶዶክሳውያን ክርስቲያኖች አትፈልጉም? እኔ እፈልጋለሁ። አያጓጓም? ይሄ ያጓጓል አይደል? አስቡት። ከምትናፍቁት ከምትናፍቋቸው ቅዱሳን መላእክት ጋር፣ ከምንወዳት እናታችን ቅድስት ድንግል ማርያም ጋር፣ ከሐዋርያቱ ጋር ሆነን እግዚአብሔርን ስናመሰግን፣ ቤተክርስቲያን እኮ እዚህ የምታስተምረን እኮ ያንን ምስጋና እኮ። ቅዳሴው ምስጋና ነው። ቅዳሴው ለማን ነው? እንደ ኦርቶዶክሳውያን የምታስቀድሳላችሁ አይደለም? ለማን ነው? በቅዳሴ ስርዓት ላይ ማን ነው የሚመሰግነው? እግዚአብሔር። የሚመለከው እግዚአብሔር። ማን ነው የሚመለከው? እግዚአብሔር። ማህሌቱ ላይ የሚመለከው ማን ነው? እግዚአብሔር። ሰዓታቱ ላይ የሚመለከው ማን ነው? እግዚአብሔር። በቃ ቤተክርስቲያን ሁልጊዜ የምታመልከው እግዚአብሔር ነው። ቅዱሳኑን በየክብራቸው ታመሰግናቸዋለች። ክብር ለሚገባው ክብር ስጡ ይላልና እግዚአብሔር ጋር የምታመልከው ግን እግዚአብሔር። እዚህ ላይ እግዚአብሔር ያባላል። ኦኬ፣ ባሪያዎቹም ያመልኩታል፣ ፊቱንም ያዩታል ይላል። ምን ማለት ነው? ፊቱንም ያዩታል፣ እግዚአብሔርን በይበልጥ ያውቁታል ብለው ይተረጉሙታል አባቶች። በይበልጥ የምናውቅበት፣ ሁልጊዜ ከእግዚአብሔር ጋር የምንሆንበት፣ እግዚአብሔርን የምናመሰግንበት፣ መራብ፣ መጠማት፣ መሰደድ የሌለበት የእግዚአብሔር መንግስት ያችን ተመለከተ ቅዱስ ዮሐንስ። ከእንግዲህ ወዲህ መርገም ከቶ አይሆንም እናያለን። እስቲ ተሰደዋል በምድር ላይ አይደለ ቅዱሳን? አንድ ሮሜ ምዕራፍ 8:35 ልክፈችልኝ። ሮሜ 8:35 ሮሜ 8:35 ከዛ ቤተክርስቲያናችን ትርጓሜውን እናያለን።
ኦኬ ኤማውስ እስክትከፍት ድረስ አንድምታ ትርጓሜያችን ይህን ክፍል ሲያብራሩ ሊቃውንቱ ምን ብለው ያስቀምጡታል? እሺ ስለ ቅጠሉ ይናገሩና ቁጥር 2 ላይ ቅጠሉም ለአህዛብ ሰውነት ፈውስ ነው አለ። ተስፋነቱ ለአህዛብ ሰውነት ነው ብሎ ያስቀምጣል። ተስፋ እንደምናደርግ ከዛ ቁጥር 3 ላይ ኃጥእ ግን ምንም ምን አይወርሷትም ይላል። አሁን ቁጥር 3 ላይ ክፈችልኝ እዛ አቁሚልኝ የማውሲ አንድምታ ትርጓሜውን እንየውና እንቀጥላለን። አቦ በትርጓሜያችን ላይ መተርጉማል ኃጥእ ግን ምንም አይወርሷትም የእግዚአብሔር ጌትነት ታውቁበት ይኖራል፣ የበጉም ጌትነት ታውቁበት ይኖራል ብሎ ያስቀምጣሉ። ኃጥአን ግን ምን የእግዚአብሔር መንግስት ምን አይሉ አይወርሷትም። ቅድም ራዕየ ዮሐንስ ምዕራፍ 22 ቁጥር 3 ላይ ከእንግዲህ ወዲህ መርገም ከቶ አይሆንም የሚለው ኃጥአን የእግዚአብሔርን መንግስት ከቶ አይወርሱም። በእግዚአብሔር መንግስት ላይ እነዚህ ቅዱሳን ላይ እጅ ሲጭኑ የነበሩ፣ ቤተክርስቲያንን ሲያሳድዱ የነበሩ፣ ቅዱሳንን ሲገድሉ የነበሩ፣ ወደ ወህኒ ሲጥሉ የነበሩ እነርሱ የእግዚአብሔርን መንግስት ከቶ አያዩዋትም። ኦኬ ተመልከቱ። ቅዱስ ጳውሎስ ምን ብሎን አላስቀድሞ እነዚህ የእግዚአብሔርን መንግስት የሚወርሱ እምነታቸውን ጠብቀዋል። ስለዚህ ከክርስቶስ ፍቅር ማን ይለየናል አለ? መከራ ነው ወይስ ጭንቀት ወይስ ስደት ወይስ ስራ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ብሎ ይጠይቃል። ከዛስ ስላንተ ስለማን? ስለ ክርስቶስ። እሺ ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠረን ተብሎ እንደተጻፈ ነው ይላል። ኦኬ እንደተጻፈ በዚህ ሁሉ ግን አለ ቁጥር 37 ሰው በዚህ ሁሉ ግን በወደደን በእርሱ የሚለው በክርስቶስ ከአሸናፊዎች እንበልጣለን። ሞት ቢሆን ህይወትም ቢሆን ከፍ እያደረግሽ መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ እሺ በጌታችን ካለ እግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁና ይላል። ታምነዋል፣ እምነታቸውን ጠብቀዋል ቅዱሳን። ስለዚህ የእግዚአብሔርን መንግስት የሚወርሱ እነሱ ናቸው። በእግዚአብሔር መንግስት ግን መርገም የለም፣ ኃጥአን አይወርሷት፣ መከራ የለም፣ ስደት የለም፣ መሰደድ የለም፣ ሰይፍ የለም፣ በመጋዝ መሰንጠቅ የለም። ምንድን ነው ያለው? ምስጋና። አሁን ብዙዎቻችሁ ትጠይቃላችኋል፣ ዲያቆን ዛማኑኤል በእግዚአብሔር መንግስት ምንድን ነው የምናደርገው? እናመሰግናለን። በከበረ ስጋ ስትገለጡ ኦኬ፣ በከበረ ስጋ ስትገለጡ ያ የከበረው ስጋችሁ የሚናፍቀው ያንን በነገራችን ያንን ነው። አይዟችሁ። አንዳንድ ሰው አሁን አለ እንዲህ በቃ ምስጋና ብቻ ነው ብሎ የሚጠይቅ ምግብ የለም ይላል፣ መጠጥ የለም ይላል። ኧረ ጎበዝ፣ ከምስጋና በላይ መብልና መጠጥ የት እናገኛለን? አሁን እየተናገረ ያለው ሰው በዚህ በደካማ ስጋ ውስጥ ሆኖ ነው። በከበረ ስጋ ሲገለጥ ግን የሚናፍቀው ይህ ምድራዊው ነገር አይደለም። ምድራዊው ነገር ያስጠላሻል። የምትናፍቂው እግዚአብሔርን ማመስገን፣ በቃ ክርስቶስን ማመስገን ብቻና ብቻ ነው። ይሰመርበት። የምታመስል በቃ እግዚአብሔርን ማመስገን ብቻ። አሁን ቅዱስ ሚካኤል ምግብ ይበላል፣ ምግብ በደንብ አድርጎ ይበላሉ። ቅዱሳን መላእክት ምግብ አላቸው። ምግባቸው ግን ምንድነው? ምስጋና ነው። እግዚአብሔርን ማመስገን፣ ያንን ነው ገንዘብ የምናደርገው። ኦኬ ያንን ነው ገንዘብ የምናደርገው። እና ባሪያዎቹን ያመልኩታል፣ ፊቱን የሚያዩታል ሲል ፊቱን የሚያዩታል ማለት እግዚአብሔርን ያውቁታል ተብሎ ይተረጎማል። ቁጥር 4 ላይ ነው ይልኝ። ቁጥር 4 ላይ ቶሎ በይ ስሙም በግንባሮቻቸው ይሆናል ይላል። አንዴ ስሙም ቁጥር 4 ላይ በግንባሮቻቸው ይሆናል። በግንባሮቻቸው ላይ ስሙ የእግዚአብሔር ስሙም በግንባሮቻቸው ይሆናል። ምን ማለት ነው? ኦኬ ይህን አያቸዋል። ቁጥር ስሙም በግንባሮቻቸው ይሆናል። እግዚአብሔርን በግልጥ ያመልኩታል ማለት ነው። አያቸው አይደለ? ለምሳሌ አሁን እኔ ግንባሬን ብሸፍን፣ አሁን ለምሳሌ ራዕየ ዮሐንስ ምዕራፍ 13 ላይ ስለ ሐሳዊው መሲህ ስንናገር በቀኝና በግንባራቸው ወይም በቀኝ እጃቸው ላይ 666 ብሎ ያትማሉ። የኢትዮጵያ ሊቃውንት መርስሚያኖስ ይሉታል። በብዙ ይፈታል። ኤኒዌይስ ያ ምን ማለት ነው? ሐሳዊ መሲህ አምላክ ነው ብሎ በግልጽ ያመልኩታል። ግንባር ላይ ያለ ነገር በግልጽ ይታያል አይደለ? አሁን እዚህ ጋር የሆነ ነገር ብጽፍ እናንተ ሁላችሁ ታያላችሁ። ዲያቆን ዛማኑኤል ዛሬ ምንድን ነው የነካው ሻርፕ ምናምን እንደዚህ ጋር ብሸፍን የሆነ ነገር ባለን ሁላችሁም በቃ ዲያቆን ዛማኑኤልማ ይችንማ ሪፖርት ታደርጋላችሁ።
ቃል እግዚአብሔሩን እኮ ነው እናንተ ሪኮርድ ማታደርጉ እንጂ ከአንዳንዶቻችሁ በስተቀር እንዲህ የሆነ ሞቅ ያለ ነገር ሰውም ያያለው ይወዳል። በቃ ፌመስ ነው የምታደርጉኝ ያልኳቸው የሆነ ነገር ሆኜ በመጣም ተዘብጡ እኮ ነው። በዚህ አጋጣሚ ግን የምሬን እኮ ነው ብላችሁ ወይ ጉድ። ግንባር ላይ መታተም በግልጽ ያመልኩታል። በግልጽ በቃ ኦኬ፣ በግልጽ ያመልኩታል። ክርስቶስ ኢየሱስ ክርስቶስን ያመልኩታል። እግዚአብሔርን ያመልካሉ። ግንባራቸው ላይ ስማቸው ይታል። የእርሱ መሆናቸው በግልጽ ይታያል። በግልጽ ይታያል። ሐሳዊው መሲህ ሲመጣ ሐሳዊው መሲህ 666 ብለው በግንባራቸው ያትማሉ ማለት በግልጽ ክርስቶስን ይክዱታል ማለት ነው። ግንባር ላይ ያለ ነገር እንደማይሸፈነው ይላሉ አበው። የተገለጠ እንደሆነ እነርሱም በግልጥ ክርስቶስን ምን ይላሉ? አማናዊውን ክርስቶስ ይክዱታል። አንተ መሲህ አይደለም፣ አንተ ክርስቶስ አይደለም፣ አንተ ኢየሱስ አይደለህም ብለው በግልጽ ይክዱታል። በዛ ዘመን ማለት ነው። ብዙዎች ደግሞ ይክዱታል። ለነገሩ አሁንም እየካዱ ነው። እስቲ ዛሬም 666 እስቲ አሁን በመንፈሳዊ መነጽር እንመልከት። 666 ብሎ በግንባሩ ላይ ያተመ አለ የለም? እስቲ በቲክቶክ መንደር አለ የለም? እስቲ ኮመንት ላይ ጻፉ። አሁን እናንተ ራዕየ ዮሐንስ ተማሪዎች ናቸው። አለ የለም? በቀኝ እጁና በግንባሩ ላይ 666 ታዘቡ። ግን እሺ ራዕየ ዮሐንስ ተማሪዎች እልፍ እልፍ ስትሉ ታዘቡ። አቤት የ666 አማኝ ብዛቱ አላየሁም ማለች ስለ አባጢስ። አሁን አንቺ ሳይገባሽ ቀርቶ ነው። ታይ ክርስቶስን በግልጽ በግብሩ የሚክድ የለም። ኧረ ተው ግን ተው 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 ተው፣ አንተዛዘብ ተው። የለም አለ አለ በግልጽ አደባባይ ላይ እንደ ፍየል ኃጢአቱን የሚዘረግፍ የለም እንዴ? ሞልቷል። ስንት ደፋር አለ እኮ መሰላችሁ? ስንት ደፋር አለ እኮ መሰላችሁ? እኔ እኮ በጣም ቻስ ለሁላችንም እግዚአብሔር ልቦና አስተዋይ ልቦናን ይስጠን። አዎ አስተዋይ ልቦናን ይስጠን። በእግዚአብሔር መንግስት ግን በግልጽ የእግዚአብሔር መሆናቸው ይታያል። እግዚአብሔርን ያመልኩታል። በግልጽ ግንባራቸው ላይ እግዚአብሔር የእርሱ መሆናቸው ይታወቃል። ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ ይላቸዋል። እንዴ እዚህ መንግስት ውስጥ ግን የሚገቡ እነማን ናቸው? እነማን ናቸው? ቅዱሳን ክርስቶስን እምነታቸውን የጠበቁ ኦኬ፣ በትንሣኤ ልቦና በትንሣኤ ዘጉባኤ በትንሣኤ ልቦና ተነስተው በትንሣኤ ዘጉባኤ ይህንን ገንዘብ የሚያደርጉ እነርሱ ናቸው እንጂ ክፉ የሚያደርጉ በደል የሚያደርጉ ኃጢአት የሚያደርጉ የእግዚአብሔርን መንግስት አይወርሱም፣ ህብረትም አያደርጉ። ኦኬ፣ እግዚአብሔርም አያውቃቸውም። እግዚአብሔርም የሚያውቃቸው እነዚህ በግንባራቸው ላይ ስሙን የታተሙት ናቸው። ይህን ደግሞ በመጽሐፍ አይተናል። እስቲ ራዕየ ዮሐንስ ምዕራፍ 7 ቁጥር 3 እና 4 ላይ ውሰጅልኝ፣ ተመልከቱ። ራዕየ ዮሐንስ ምዕራፍ 7 ቁጥር 3 እና 4 ራዕየ ዮሐንስ ምዕራፍ 7 ቁጥር 3 እና ከቁጥር 3 ጀምረን እንዲሁ 4 ተመልከቱ። ይኸው መጽሐፍ ነው እያሳየኋቸው ያሉት፣ ሌላ ነገር አይደለም። ይኸው ተመልከቱ። ይኸው ምንድን ነው የሚለው? የአምላካችን ባሪያዎች ግንባራቸውን እስክናተማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው። ቁጥር 4 ላይ ነው የታተሙትም። አሁን ቅዱስ ዮሐንስ ምን አለ? የታተሙትን ቁጥር ሰማሁ አለ። ጉድ ፈላ። አሁን ጉድ ስሙ። የእግዚአብሔር መንግስት የሚወርሱትን ቅዱስ ዮሐንስ ቁጥራቸውን ሰማሁ አለ። የታተሙትንም ቁጥር ሰማሁ። ከእስራኤል ልጆች ነገር ሁሉ የታተሙት 144,000 ነበሩ አለ። 144,000 ነበሩ። አሁን የእግዚአብሔር መንግስተ ሰማያት የሚገቡ በቃ 144,000 ሰዎች ብቻ ናቸው ማለት ነው? አይደለም። የተማራችሁ እናንተ ታውቃላችሁ። ከብሉይ ኪዳን በ12ቱ ነገደ እስራኤል ከ12ቱ ነገደ እስራኤል ነው። ይሄ ከብሉይ ኪዳን በእግዚአብሔር የሚያምኑ 12 ምሳሌ ነው። ከዛ ደግሞ በሐዲስ ኪዳን የ12ቱን ሐዋርያት ትምህርት ሰምተው ወደ እግዚአብሔር መንግስት የቀረቡ ከብሉይና ከሐዲስ ኪዳን 12 የተወሰደው በደንብ ስሙ። ከ12 ነገደ እስራኤል ከ12ቱ ብሉይ ኪዳን ከሐዲስ ኪዳን 12 ስንት ይሆናል? 144 ይመጣል። ኦኬ፣ ከብሉይና ከሐዲስ የተወጣጡ ህዝቦች ነው የምናየው። 144 አይመጣም። ከዛ ሺህ በምን ይገለጣል ብያቸዋለሁ? ብዙ ቁጥርን ለመግለጽ ኦኬ፣ ሺህ
መንፈሳዊ ትርጉሙ ቤተክርስቲያናችን የምትቀበለው መንፈሳዊ ትክክለኛ ትርጉሙ ብዙ ቁጥርን ለመግለጽ ነው። ስለዚህ 144,000 ማለት ከብሉይና ከሐዲስ ተወጣጥተው የእግዚአብሔር መንግስት የሚወርሱ ብዙ ቁጥራቸው በጣም ብዙ የሆነ ሰዎችን አየው እያለ ነው። ጎበዝ የሰማችሁ ነው። አየው እያለ ነው። 144,000 ከሆኑማ በቃ ተስፋ የለኝም ምናምን እንዳትሉ። ከብሉይ ከሐዲስ ተወጣጥተው የእግዚአብሔር መንግስት የሚወርሱ ኦኬ ሺህ ማለቱ ብዙ ቁጥር መሆኑን ለመግለጽ ነው። የእግዚአብሔር መንግስት የሚወርሱ ብዙ ቁጥር መሆናቸውን ለመግለጽ ነው እንደዚህ ባለ ቃል የተገለጠው እና ስሙን በግንባሮቻቸው ይሆናል። ምክንያቱም ሁልጊዜ እርሱ በእነርሱ አድሮ በጸጋ አድሮባቸው ይኖራል ሁልጊዜ። እሺ ቁጥር 5 ላይ ነው ይልኝና ቶሎ እንጨርስ ነው ወይስ ቁጥር 5? ነው ራዕየ ዮሐንስ ምዕራፍ 22 ቁጥር 5 22 ምዕራፍ 5 ጎበዝ። እሺ ይበቃናል ወይስ ልቀጥል? በቃሽ። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራትን ብርሃንና የፀሐይን ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ። በእግዚአብሔር መንግስት ፀሐይ እና ጨረቃ አትፈራረቅም። ብርሃን ሌላ ምድራዊ የሆነ ብርሃን አትፈልግም። ለምን? እራሱ ጌታችን መራሽ ኢየሱስ ክርስቶስ ብርሃናቸው ነውና፣ እሱ ብርሃናቸው ነው፣ እርሱ ህይወታቸው ነው፣ ሁሉ ነገራቸው ኢየሱስ ክርስቶስ ነው። ይህንን ቲንክ ባለፈው ስላየን ዛሬ ብዙ አንቆይም። አንዴ ቁጥር 6 ላይ ነው ይልኝ ግልጽ ነው። እርሱም እነዚህ ቃሎች የታመኑ እውነተኛዎች ናቸው፣ የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልእክቱን ሰደዳል። ኦኬ ይሄ የእግዚአብሔር ቃል ነው የተነገረው። አሁን ያየው ያለውን ራእይ ነው እየተናገረ ያለው። ከእግዚአብሔር የሆነ ራእይ ነው። በደንብ ስሙ። ከእግዚአብሔር የሆነ ራእይ ነው። አማናዊ የሆነ ራእይ ነው። ያየኸው ነገር አማናዊ ነው፣ የሚፈጸም ነው። በደንብ ስሙ። የሚፈጸም ነገር ነው። ስለዚህ የነቢያት አምላክ እርሱም እነዚህ ቃሎች የታመኑ እውነተኞች ናቸው፣ ተፈጻሚዎች ናቸው። የነቢያትም መናፍስት ጌታ አምላክ ነው። የነቢያትም አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። ሊፈጸም የተገባውን የሚፈጸመውን አማናዊውን ነገር ኦኬ ያ አማናዊውን ነገር ይገልጥ ዘንድ ለአገልጋዮቹ ለባሪያዎቹ ኦኬ ይገልጥ ዘንድ እንዲያሳይ መልአኩን ሰደደ። ኦኬ መልአኩን ሰደደ ያለ አበው በትርጓሜ ቁጥር 6 ላይ ያለውን እንዲህ ብለው ነው የሚያስቀምጡት። የታመነ አካላዊ ቃል ጌታችን ፈጣሪያችን እግዚአብሔር በነቢያት አድሮ ነቢያትን የሚያናግር ፈጥኖ ይደረግ ዘንድ ያለውን ለባለሟሎቹ በነገራችን ባለሟል ማለት ቤተሰብ ማለት ነው። ለባለሟሎቹ ይነግራቸው ዘንድ መልአኩን የሰደደ መንፈስ ቅዱስ ብሎ ያስቀምጡታል። ይህንን የገለጸ እግዚአብሔር አምላክ ይፈጸም ይደረግ ይሆን ዘንድ ያለውን ይመለከቱ ዘንድ ለባለሟሎቹ አገልጋዮች፣ ቤተሰቦች፣ የእግዚአብሔር ቤተሰቦች ነን እኛ። ባለሟሎች ሰደደ፣ ገለጠላቸው። ይሄ ያያችሁት ነገር የተመለከታችሁት እግዚአብሔር መንግስት የተገለጠው እውነት በእግዚአብሔር መንግስት ውስጥ የሚፈጸመው እውነት አማናዊ ነው፣ እውነተኛ ነው እያለ ነው። ቁጥር 7 እናይና እንጨርሳለን። ቁጥር 7 ላይ ስትመጡ እነሆም በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቁ ብፁዕ ነው አለኝ። ብፁዕ ነው አለኝ ማለት የተባረከ ነው። የምን መጽሐፍ? የዮሐንስ ራእይ ላይ የተጻፈውን የትንቢቱን ቃል የሚጠብቁ ብፁዓን ናቸው። ይህን ደግሞ ደገመው። ከዚህ በፊት የምታስተውሉ ከሆነ የራዕየ ዮሐንስ ምዕራፍ 1 ቁጥር 3 ላይ አይተናል። አንዴ ራዕየ ዮሐንስ ምዕራፍ 1 ቁጥር 3 እንካችል። አንዴ ራዕየ ዮሐንስ ምዕራፍ 1 ቁጥር 3 ላይ ምንድነው ተብሎ የተጻፈው? ያው በዘመኑ ቀርቧል የሚያነበው የትንቢቱን ቃል ራዕየ ዮሐንስን የሚያነብ በዘመኑ ቀርቧል የሚያነበው ራዕየ ዮሐንስን የሚያነብ የትንቢቱን ቃል የሚሰሙትና የትንቢት ቃል የሚሰሙትና የራዕየ ዮሐንስ መጽሐፍ ምን ተብሎ ነው? የትንቢት የራዕይ መጽሐፍ ተብሎ ነው የሚገለጣል። በዚህ መጽሐፍ ላይ የተጻፈውን ቃል የሚሰሙ በውስጡ የተጻፈውን ደግሞ አለ የሚጠብቁ ብፁዓን ናቸው፣ የተባረኩ ናቸው። የራዕየ ዮሐንስ መጽሐፍ ገና ሲጀምር በመባረክ ነው የሚጀምረው። በነገራችን ላይ በመባረክ ነው የሚጀምረው። ዘመኑ ቀርቧልና የሚያነበው ይህን መጽሐፍ የሚያነብ የትንቢቱን ቃል የሚሰሙትና
የተጻፉን የሚጠብቁ ብፁዓን ናቸው። በዚህ መጽሐፍ ላይ የተጻፉትን በራዕየ ዮሐንስ ላይ የተጻፉትን የሚጠብቅ ሰው እሱ ልብሱን የሚያጥብ ንስሐ የሚገባ ከእግዚአብሔር ጋር የሚታረቅ ስጋው ደግሞ የሚቀበል ወደ ቤተክርስቲያን የሚጨመር አማናዊ ቤተክርስቲያን ሆኖ የቀረበ ሰው እርሱ የተባረከ ነው። እርሱ ብፁዕ ነው። ብፁዕ ነው የተባረከ ነው ማለት ነው። የተባረከ ነው። ስለዚህ ዘመኑ ቀርቧል። የሚያነበው የትንቢቱን ቃል የሚሰሙትን በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው ተብሏል። ግን ብፁዓን ናቸው። ስለዚህ አሁንም ሲደግሙ ታያላችሁ። ኦኬ እነሆም በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቁ ብፁዕ ነው አለኝ። እና ልንለው እኮ ማራናታ ጌታ መድኃኒታችን ኢየሱስ ክርስቶስ ሆይ እና አትሉም እንዴ እናንተ? አማናዊቷ ቤተክርስቲያን እኮ እና ትላለች አትሉም እናንተ? እንዲመጣ አሁን ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲመጣ ትፈልጋላችሁ አትፈልጉም? ትፈልጋላችሁ አትፈልጉም? እና አትሉም እንዴ? አዎ እና ማን እንዴ ማራናታ በሉ እንጂ ኧረ ቶሎና። በነገራችን ላይ እውነተኛዋ ቤተክርስቲያን አንደበቷ ላንጉዌጅ ኦፍ ትሩ ቸርች ኦኬ የምታሰማው ድምፅ አለ። ያ ድምፅ ምን ማራናታ እና ትላለች፣ ትጓጓለች ከክርስቶስ ጋር መኖር። ቆይ ደግሞ መጽሐፍ ቅዱሳዊ እናድርገው አይደል? እንዲያው አሉ እኮ ስንት አንዳንድ ሰዎች አሉ እንዲህ ስንናገር እንዴ ይሄ ትህትና እኮ አይደለም እንዴት ነው እና የምትለው ቶሎ ና የምትለው ሳንዘጋጅ ምናምን የሚሉ ሰዎች አሉ። እስቲ ቅዱስ ዮሐንስ ይመልስልን አንዴ። ኤማሁሲ አንደኛ የዮሐንስ መልእክት ምዕራፍ 4 ክፈችልኝ። አንደኛ የዮሐንስ መልእክት ምዕራፍ 4 እስቲ ከቁጥር 17 ጀምሮ እናያለን። አማናዊቷ ቤተክርስቲያን ኧረ ጌታዬ ሆይ ና ነው የምትለው። ያው ተመልከቱ። በፍርድ ቀን ድፍረት ይሆንልን ዘንድ አለ ቅዱስ ዮሐንስ ኦኬ ወልደ ዘብዴዎስ ማለት ነው። እመቤታችንን እነሆ እናት ተብሎ የተሰጠ ስሙ። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና አለ። ከዛ አስከፍ አድርጊ ፍጹም ፍቅር ፍርሃት አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም ማለት አያቷል። የጌታን መምጣት የማይጠባበቅ ማራናታ የማይል አረ ክርስቶስ ወይ ጌታዬ ቶሎ ናልኝ የማይል ሰው ፍጹም ፍቅር የለውም። ምን እያለ ነው? የሰረቀው ነገር አለ፣ የዘረፈው ነገር አለ፣ ያጭበረበረው ነገር አለ። በኃጢአት ይመላለሳል ማለት ነው። ምክንያቱም ንስሐ አይገባም፣ ስጋው ደግሞ አይቀበልም፣ መንፈስ ቅዱስ ፍሬን አያፈራም። ስለዚህ ጌታ ሊመጣ ነው ሲባል አይፈልግም መስማት። እንዲህ አይነት ስብከት መስማት የማይፈልጉ ሰዎች አሉ። አልገጠማችሁም? ይረብሻቸዋል። በቃ ይረብሻቸዋል። ይሄ ስለ ክርስቶስ ስለ ትንሣኤ ዘጉባኤ ሲነገር የሚረብሻቸው ሰዎች አሉ። ለምን? አላ የሰረቁት ነገር ያጭበረበሩት ነገር አለ። ግን እኛ ክርስቲያኖች ኦኬ የሐዋርያቱን እኛ ኦርቶዶክሳውያን ክርስቲያኖች ሐዋርያቱን ገንዘብ እናደርጋለን። የሐዋርያቱ ትምህርት የእኛ ትምህርት ነው። ሰው ትንሣኤ ዘጉባኤን መፍራት የለበትም። እንዲያውም በምን ቋንቋ እንለምናችሁ? ምን ፈራ ከሆነ አማናዊ አይደለንም። እኔ በእውነት አትፍሩ፣ ማራናታ በሉ፣ ጥሩት፣ ይምጣ። ከእርሱ ጋር መኖርን መናፈቃል። ምን ፈራ ግን ከሆነ የበደልነው ነገር አለ፣ ቶሎ ለካህን ራሳችን እናሳይ። ዲያቆን ዛማኑኤል ቶሎ ለካህን ራስን አሳይ። ዲያቆን ክርስቶፎሮስ ምን ፈራ ከሆነ ቶሎ ለካህን ራሳችን እናሳይ። ዮርዲ ማርሸት፣ ትዕግስት፣ ሁላችንም ቶሎ ለካህን ራሳችንን እናሳይ። ምን ፈራ ከሆነ የጌታን መምጣት ምን ፈራ ከሆነ የበደልነው ነገር አለ። ፍጹም ፍቅር ገንዘብ አላደረግነው። ለዚህ ነው ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም። ስለዚህ ይሄ ትህትናም አይደለም። በነገራችን ላይ አይደለም ትህትና። ኦርቶዶክሳዊት ቤተክርስቲያን ማራናታ ትለዋለች። ፍጹም የሆነችው ቤተክርስቲያን ማራናታ ትለዋለች፣ ትናፍቋለች። እለት እለት አንዲት ሴት እለት እለት ባሏን ማየት እንደምትናፍቀው ከዛ በላይ ነው እኔና እናንተ ክርስቶስን ለማየት መናፈቅ ያለብን። ከዛ በላይ ከእርሱ ጋር ለመኖር አንናፍቅም። ለዚህ ሁሉ ሐዋርያው ቅዱስ ጳውሎስ ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ታዲያ እኛ ማንልበት ጉዳይ ምንድን ነው? ጳውሎስ ካለ እኛ ማንልበት ጉዳይ ምንድን ነው? ቅዱስ ዮሐንስ ካለ እኛ ማንልበት ጉዳይ ምንድን ነው?
በድለናል፣ አሳዝነናል፣ ንስሐ እንግባ። ንስሐ ገብተን ስጋው ደሙን ተቀብለን ማራናታ እንበለው። ጌታ ሆይ ቶሎና። ያስተማረን የገሰጸን ቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ራዕየ ዮሐንስ ምዕራፍ 22 የመጨረሻውን ክፍል እየተማርን ነው። ክፍል 1 ጨርሰናል። ክፍል 2 ዓርብ ይቀጥላል። ሁላችሁም መታችሁ እንድትማሩ። በተለይ እዚሁ ክፍል ላይ አንዳንድ በተለይ ከፕሮቴስታንት ዓለም የሚነሱ ጥያቄዎች አሉ። እናንተ ኦርቶዶክሳውያን ለቅዱሳን ስግደት አይገባም፣ የአክብሮት ስግደት አይገባም ብሎ ከሚያነሷቸው ጥቅሶች መካከል አንዱ ምዕራፍ 22 ላይ ያለው ነው። ከቁጥር 8 የማውስም ታውቀዋለች። እችን ጥቅስማ ብዙዎቻችሁ ታውቃላችሁ። እሱም እንማር ይሆናል። ስለምን